በመላው ዓለም የምትኖሩ ኢትዮጵያውያን በሙሉ ስለ አዶናይ ለምንድን ነው ያላወራው? ስለ አዶናይ ለምንድን ነው ያልተናገርከው? ስለ አዶናይ ለምንድን ነው ድምፅ ያልሆንከው? ስለ ሰይፉ ፋንታሁን፣ ስለ አምለሰት ሙጬ፣ ስለ እንጦጮ ሙጬ ምን አግብቶኝ ነው የምናገረው? እኔ ምን አገባኝ? የስት ያለሽ አንዷ አንቺ ነሽ ሰናይ፣ አንዷ አንተ ነህ ሰናይ። ምን አገባኝ? አሁን አዶናይ እንዲሆነ ብል ትግሬ ስለሆነ ነው ትግራዋይ ስለሆነ ነው ትላላችሁ። ዝም ስንል ደግሞ ራሳችሁ ትደግፋላችሁ። እኛ እኮ ዞረብን እኮ። አሁን ስለ አዶናይ እኔ ብናገር ትግሬ ለትግሬ አንተዋወቅም እንዲ? ሚዲያውንም ተቆጣጥራችሁት የለም እንዲ? ትግሬ ለትግሬማ ትደጋገፋላችሁ፣ አንዲ ናችሁ። ደግሞ ስታስጠሉ እናንተ ትግሬዎች። አማራ ሲገደል ነው እንዲ እናንተ ወደ ሶሻል ሚዲያ የምትወጡት ምናምን ያሉ ቀውጠ ያፍሉብናል። ዝም ስትል ግን በቃ ዝም ስትል እዮዲያ በራሱ ወጥቶ ይመቸኛል። ሴጋው ነው እንጂ የሚደብረኝ ይመቸኛል። ትግሬ እኛ ባለ ጊዜ ሁነን ትግሬ ሚዲያ ላይ ተቆጣጥሮ አዶናይ የሚባል 200-300 ሺህ ሰው ቁጭ ብሎ እያዩ ይላል። ቆይ አቱም ተጋሩ ምን አርግ ነው የምትለኝ? ስለ አዶናይ ድምፅህና እንጂ ይወይ ሰናይት አሁን ተጻፍልኝ እዚህ ፈር ብላ በውስጥ ጽፍልኝ። እንዴ ይሄ ልጅ አይን ውስጥ አታስገቡት። በቃ ላሽ ይበል። በቃ ዝም ብላችሁ ተጋሩ ጫውጫ አትበሉ። ሌሎቻችሁ ምን ይሄ ልጁ ይመቸኛል፣ ትንሽ ግን ዶብረኛል። ግን በቃ ትንሽ ዶብረኛል። መኪና እንግዛላቸው ለአርቲስቶች ያሳዝናሉ፣ እግራቸው ይሄዳሉ። ወንድሞቻችን እዛ ኬንዳ ውስጥ ቁጭ ብሎ ሄደጉኝ። ሰናይ አንተ ጊፍተርህን ይዘህ ጥፋ ወደዛ። አንተን ስሜታዊ አድርገህ ያስገባኛል። አዶናይን ያቀረበችው ለምን እንደሆነ ታውቃላችሁ አይደል? ታምለሰት ሙጬ በባሏ መኩራት ማለት ይሄ ነው። ሰይፉ ፋንታውንና ባሏ ተጣልቷል። በምንድን ነው የተጣሉት? ልንገራችሁ። ምን መሰለ፣ አምለሰት ሙጬን ከዚህ በፊት ይወዳት ነበረ። አምለሰት ሙጬ ደግሞ እንደዚህ አድርጋ ምናምን ይወዳታል። በጣም የሚገርም ነገር እኮ ነው። ግን አዶናይ እየሰራው ስራ ደስ አይልም። ምን ሆናችሁ ነው? ምንድን ነው? ምን የሆናችሁት ነገር ምንድን ነው? ታው እንጂ እኔ ምን አገባኝ? አዶናይ እየሰራው ስራ ዚስ ኢዝ ቢዩቲፉል፣ ዚስ ኢዝ ጉድ፣ ዚስ ኢዝ ጀግና። ስለሱ መናገር አንፈልግም። እንዲህ ስንት ነገር ተባለ፣ ስንት ነገር ተባለ። ይህ ልጅ እንዲህ ደግሞ አፍጣችሁ አይታችሁ ኢትዮጵያ ከዓይን ያውጣ። የሰው አይን መጥፎ ነው። ከሰው አይን ያውጣ ወንድሜ፣ አዶናይ ወንድሜ። ከዛች በረሮ ጋር ደግሞ አትታይ። ያቺ በረሮ ውቃቢ የላትም። ሲጀምር እምብርትህ ድረስ ነው የምትደርስ። የሆነች ገራሚ የሆነች አዲስ አበባ አይደለም የምትኖሩ ቀውጥ የሆነች መደሉ ምናምን። አንዳንዴ ትግሬ እኮ ሹርምጣ ነው። በቃ መሻፈድ ስራ እኮ አንተ አፈር ብላ ሌላ ሴት ቀይራ ሌሎች አሉ እኮ አፈር ብላ ምን ሆኖ ነው ስሜታዊ ይሆናል። እሺ ስለ አዶናይ አውራ ብላችሁኛ ያመጣልኝ ነው የማወራው። ደስ ይበላችሁ። አሉ ሴቶች። አንተ ቁሌታም ሾፈዳ ሞጣ ራሱ ይሄ ወያኔ የላከው አስመሳይ ጁንታ ነው፣ ትግሬ ነው። ስንት ሰው ጮህበት። በዚህች ግን ጀግና ነው። እናቴ ትሁት ስግጥ ብለህ ፈምስ ብሎ የኢትዮጵያ ሕዝብ ያሰግጦታል። ሞቀሌ ላይ ግን ሰው ሌላ ሙድ ላይ ነው። ሞቀሌ እኮ ሌላ እኮ ነው። እንቆልቋጽ መቀሌ ላይ እኮ ሌላ እኮ ነው። ፖለቲካዊ ሽክሽክ እኮ ነው። በቃ እዚህ መጥቶ ትግሬ እያደነዘዘን እኮ ነው። ትግሬ እያደነዘዘን ነው። አዶናይ የማታውቁትን ሰው አዶናይ እኛን ተከተሉ፣ ለእኛም በሳ ውርዱ። ሪሙጣ ፍርዝ እኮ እንቁልባጽ ይሄ ትግሬ ሚዲያውን ተቆጣጥሮታል። አሁን ኢቢኤስ የኤርትራ ነው። አሁን ደግሞ አምለሰት ሙጬ ኤርትራዊ ናት። ተመልከቱ የሚሰራብን። አማራ ባንተ ላይ ነው የሚሰራው። ሞጣ ዘቀራኒዮ ይላል። ፈረስኩ። ዮናስም በቃ አዶናይን ጠምዶ ይዞታል። ሬክሰስ ምን ሴጋ የማይጠበጥባለን
ጊፍተር እንዳለ ሴጋ ጠብጣቢ ያለ ክፉ አታናግር። ጀግና ነው። እኔ ራሱ ሴጋ መጠብጠብ ያቀምጉት አዶናይን አይችልም። ምን ያሳፍራል? የአዶናይ አይም ፕራውድ ዩ ሬሲስ ፊክስስ አዶናይ አንዳንድ ነገሮች ቀያለ ነገር ማረ አንጫጫው ይህን ህዝብ እግዚአብሔርን ጀግና ትግራዋይ ጦርነት ሲጀምር ግን እንዲያላግጣለሁ ብትል እፋረዳለሁ። ደግሞ ቁጭ ብሎ አዲስ አበባ እየለማች ነው ምናምን ይላል። ይመች ብልጽግና ናይና አዲስ አበባ እየተቀየረች ነው። ፎቅ በፎቅ ሆናለች። ሰግጥ ፎቅ ስራ። ኧረ እባክህ አዶናይ ተው፣ ይመችሽ። ትመችኛለሽ አዶናይ። በዛ ላይ ደግሞ በትግሬነትሽ ጫና ስላደረጉብሽ ስሜታዊ ሁኚ። ድጋፌ ወደ አንቺ ነው አዶናይ። ተናገር ብላችሁ ነው እንግዲህ። ስዊት ማይ ሄርት ደስ አለሽ። የትግራይ ጦርነት አብይ አህመድ ካወጀ በትግራይ ሰው ሲሳለቅ የዛኔ አዲስ አበባ እየለማች ነው አዲስ አበባ እንትን ነው ብትል አዶናይ እናቴ ትሙት ዘቅዝቄ ነው ምን አሁን አላግጥ እንደፈልግ አሁን ሙድን ይመች። ሰግጥ ፈምስ የሚለውም ብለዋል። አብረን ነው የምናጇክሙ። አሁን እኔ ቪዲዮ አልስራ አልኳችሁ። ስለ አዶናይ አንዲ ነገር በል ብላችሁ ልል ነው እንግዲህ። እኔ ያመጣልኝን ነው የምናገሩ። አንድ ሁለት አለን። አምለሰት ሙጬ በሚገርም ሁኔታ አዶናይን ያቀረበችበት ምክንያት ባሏን ሰይፉ ፋንታውን እንደተበቀለው ነው። ሰይፉ ፋንታውን ማለት የቴዲ አፍሮ ቀንደኛ ጠበኛ እንዲሆነ ሁላችንም የምናውቃለን። ቴዲ አፍሮ እንዲሆነ ኢቢኤስ ላይ ቅረብ ተብሎ አምቢ ብለዋል። ቤት የመተት አላናገርከኝ። እሱ ደግሞ ቤቱ መጥቶ ማናገር አይፈልግም። አዶናይ ግን ደስ የሚል ስራ ነው የሰራው። እኔ ምን አገባኝ? እኔ ያገባኛል ወይ ነው እኔ ጨነቀኝ። አብይ አህመድ ነው አሰባሰብ ብሎ አሁን ጸጥ ብሏል። ጦርነቱ ወዴት ነው? ጦርነቱ ምን ላይ ነው? ተበላ ይለኛል። ወላሂ በልጃፒዋ ተበላው። ሂዲዲ አትለኝ። አሁን ምንድን እየተካሄደ ነው? አዶናይን ነገር ሰምተሃል? የብልጥግና መንግስት አንተን አዲስ አበባ ቁጭ አድርጎ በትግራይ ላይ ጄኖሳይድ እያወጀ እንዲሆነ ታውቃለህ? እንዲሚዋለሜዋ እኔ ግን እንዲጋፊ ነኝ። ዞሮ ዞሮ ትመቸኛለህ አንተ። ፖለቲካ የማይነካካም ግን ፖለቲካ የኢትዮጵያ ሁሉም ነገር ፖለቲካ ነው። ሁሉም ነገር አዶናይ እንዲሚው አዲስ አበባ እየለማች ነው። አዲስ አበባ ሌላ ሙድ ላይ ናት። ፎቅ እየተሰራ ነው። ቴክኖሎጂ፣ መብራት፣ መኪና ምናምን ይሄ ፖለቲካ ነው። ልማት ደጋፊ ነው። አንተ ደግሞ ዝም በል ዲዲብ። ይሄ ራሱ የቻለ ነው። አዶናይዋ ወንድሜዋ ደስ ብሎናል። እኔ አንድ ነገር ልንገር፣ አዶናይዋ ህጌች ጎንም ሆነ እኔ ፖለቲካ አይመችህም አውቃለሁ፣ አትወድም። ግን ይኸው ኢትዮጵያ ውስጥ ያሉት ሶሻላዊ ሚዲያ እንቅስቃሴዎች ጠቅላላ ፖለቲካ ናቸው። እናቴ ትሙት ፖለቲካ ናቸው። በደንብ ጠንቅቄ ያውቃቸዋለሁ። ፖለቲካ አይደለም። አንተ እንዲህ ሊገኛ እንትን ሆነ አይደለም። ደግሞ የምትሰራቸው ስራዎች ደግሞ ደስ ይላሉ። እንዲሁ ሙስሊሙንም ክርስቲያኑንም ጴንጤውንም እቅፍ አድርገህ ነው አንዴ እየጩፋ ጋር አንዴ ደግሞ እንደገና ደግሞ ይሄ ሙስሊም ዘካ ክርስቲያኖችን ሙስሊሞችን የሚያበሉበት ማን ነበረ? ስሙን ነገሩኝ እስቲ ላላህ ብላችሁ ስሙን ጣፉልኝ። ለራምዚ 1 ሚሊዮን በሁለት ቀን ውስጥ ይሄ ነገር ደስ ይለኝ። ግን መሰለኝ ፖለቲካ ነው። አሁን ህዝብ ድምፂ ሙሃን በር ይሄ ደግሞ አንተ አትችልም። ለምንድን ነው ግን ስለ እሱ አውራ ብላችሁ እዚህ ሊገፋፍታችሁ ያመጣችሁ? ያልሆነ ነገር ነው የምታስቀባጠር። እና አዶናይዋ ውድ ያለው ወንድሜዋ ምንም በአንተ ላይ ቢነሱ ለምን ትግሬ የሆነ ነው
ፈቅዴህና ወዲህ አይደለም የተወለድክበት። አንተ ደግሞ ይሄ ነገር ላይ ገባ ይችላል። ግን አንዳንድ ነገሮች ወደ ፖለቲካ እየሄዱ ነው። ይሄ አዲስ አበባ እየለማች ነው፣ አዲስ አበባ እየተቀየረች ነው የምትለው ነገር ጥሩ አይደለም። ብዙዎቹ ያዝናሉ። ለምሳሌ አማራ ክልል ያሉት ያዝናሉ፣ ይወዱሃል። ደግሞ እንደገና ትግራይ ክልል ያለ ነው የምናዝናለን። ትግራይ ክልል እንዲህ የምታየውን ረሃብ ነው፣ በጀት ተከልክሏል። አማራ ክልልም እየፈራረሰ ነው። አሁን ለምንድን ነው አስተያየት ስጡ ያላችሁኝ? አቦ ላላ ብላችሁ አንድ ሽማግሌ አርቲስት ታክሲ ሲጋፋ አይተህ መኪና እንግዛለት። እንዲህ ወንድሞቻችን እኮ መቀሌ ላይ ተሁመራና ተወልቃይት ተሰደው የሚበሉት አጥተው ጥሬ መሬት ላይ ወልደ ጥሬ እየለቀሙ እየቆሉ እየበሉ። ኧረ ብዙ ነው አድበናይዋ ብዙ ነው ወላሂ ላዚም። እኔ ስለ ትግራይ አይ ሞጣማ የሚናገር አላያችሁም? ትግሬ አልቸገረውም። ትግሬ ቢቸግረው ኑሮ አዶናይ እንዲወጣ አዶናይዋ ታንዴም ሁለቴ መቀሌ ሄደሃል፣ አክሱም ላይ ፎቶ ተነስተሃል። እኔ ወዲያለሁ ግን ፖለቲካ እየሆነ ነው ነገሩ። አዶናይዋ ሶሻል ሚዲያው የፖለቲካ ማሯሯጫና መሯሯጫ ሆናል። አሁን ደስ እንዲያለ አዶናይዋ አሁን ደስ እንዲያለ ግን ይኸው ጠንከር ሲሉብን ወደ ትግራይ ጦርነትን ሊያውጁብን ሲሉ ግን ድምጥት ሆነናል። የዛኔ ግን አዴራ ሰው ይወደኛል ምናምን ሼም የለም። እኔ እኮ መጀመሪያ እኮ ኢትዮጵያዊ ነበርኩ። አዱን ወይ ወላሂ ኢትዮጵያዊ ነበርኩ። ደስ ይለኝ ነበረ። በቃ ታማራው ጋር ኦሮሞ ጋር ኢትዮጵያ ነው በቃ እንቀልዳለን። በኦሮሞ ይቀለዳል፣ በትግሬው ይቀለዳል፣ በአማራ ይቀለዳል። ታላማ የኢትዮጵያ ህዝቦች እንዲያለ ተሰባስበው ትግሬ ገዳያችን ሆኗ ብሔር ብሔረሰቦች ትግሬም አላሳፈረንም። ሁሉንም ቀጥቅጦ የኤርትራንም ጭምር ነው አሯን ያበላት። ወላሂ ላዚም ምንም ብዙ መስዋዕትነት ቢያሰ የዛኔ ተቀየርኩ። እንዲህ ልጅ ትግሬ ነው እንዲህ ሰው ይጨቃጨቃል። አሁን ግማሽ አማራም አለብኝ በእናቴ በኩል ቢሆንም ግን የአባቴ ያደላል። ሆነም ቀረም አዶናይ አሁን ሶሻል ሚዲያ የፖለቲካ መስሪያ ሆኗል እና ተጠንቀቅ ወንድሜዋ። አምሳላ ሙጭ ላይ ስለቀረብክ በጣም ደስ ብሎኛል። ሙጭም ኤርትራዊ ናት፣ ባሏም ኤርትራ ወዲያደ ኤርትራ አፍቃሪ ነው። ቴዲ አፍሮዬ ወንድሜዋ አባት የዋለሜዋ አድናቂ ነኝ፣ ወድሃለሁ ቴዲ ዋዬ። ለኢትዮጵያ ያለህ ነገር ደስ ይላል። ኤርትራ መገንጠሏ ህወሓት ነው ትላለህ። አዎ እሱንም አውቃለሁ። ብዙ ነገር ውስጣዊ ስሜታቸውን እንዲህ ሚስጥር በወያኔ ጊዜ ካድሬም አልነበርኩኝ። አውቃቸዋለሁ። እከሌ እንዲህ ነው ሊስት ወጥቶለት እናቴን ሳይኮሎጂ ተቀጥሮላቸው እከሌ ሀሳቡ ምንድን ነው እከሌ እንትኑ ምንድን ነው ጥናት እናደርግ ነበር። እና ቴዲ አፍሮ ራሱ ለኤርትራ ያለው ፍቅር የኤርትራዊ ትልቅ አርቲስት ሲሞት አምሶሪ በጣም አዝኛለሁ ብሎ ፖስቶ ኢትዮጵያን ሲንጫችሁ ነበር። በተለይ የብልጽግና ደጋፊዎች በቀብር ስነ ስርዓቱ ላይ ኢሳያስ አፈወርቂ ተገኝቶ ነበርና እኔ አዲስ አበባ ቁጭ ብሎ የኤርትራ አርቲስት ሞቴ ብሎ ባህር ያሳጣኒ መንግስት አጫብጫቢ እሱ ሰውዬ ሲዘፊን እኮ ኢትዮጵያ ጠላት ናት እያለ ነው። እንዴት ቴዲ አፍሮ አዲስ አበባ ሆኖ ማግላጫ ይሰጣል? እንዴት ይሄ ኦሮሞ ጠልነት ካልሆነ በስተቀር አሱዬ ቴዲ እኮ በእግዚአብሔር ችሎታ እኮ አዲስ አበባ ላይ የቆየ ቴዲን የሆነ ነገር ብናደርገው እንደ 97ቱ ይፈጠራል ብሎ እኮ ነው። ወጣቱ ይወደዋል። ወጣቱ የአዲስ አበባ ወጣት ቴዲ በፊት ያርገኝ ነው የሚለው እሱን ማን ይረከዋል? ንጉስም መንግስትም ሆነብን እኮ። ኢሳያስ አፈወርቂና አብይ አህመድ ግብ በተደራረጉበት ሰዓት ማንን ይሰማል? እሱ መስሚያው ጠጥ ነው። ወያኔ መንግስትም እኮ 17 መርፌ ብሎ እሱ ሰውዬ እኮ ችግር አለበት እኮ ችግር። እና በዛ ጉዳይ ላይም ሲጮሁበት ነበረ። ወላሂ ላዚም ነው የምላችሁ። አላቅም ብቻ ብዙ ነገር አለ።
አዶናይዋ ስላንተ አውራ ብለውኝ ዛሬ ስለ ብዙ ነገር እንዴ። ግን አዶናይዋ አሁን መንግስት ምን አለ መሰለህ፣ ወላሂ ላዝም እኔ ከቅርብ ሰዎች ጋር አንዲ መረጃዎች አሉኝ። እንዲሁ ዝም በል ብዬ ነው አይወራም ብዬ ነው እንጂ አዶናይዋ በትግራይ ላይ ጦርነትን እንደገና ዲያግም ላውጁ እየተጠጋጉ ነበር። መጀመሪያ አሰብ አሉ። ታህ ጥምዶም አለ ይሄም ነገርም አለ። እንደገና ደግሞ ድንግጥ ብሎ አብይ አህመድ ትግሬዎች እናጠፋችኋለን ማለት ጀመረ። በእናንተ እንዴ ምናምን አለ። እነሱም ሰሞኑን አክሮባትም እየሰሩ ነው፣ ኮማንዶም እያስመረቁ ነው። አይታል ጥበባቸውን እና አዶናይዋ ፈርስት ትግርኛ ፈርስት ትግራይ ተቀድማለች። ኢትዮጵያውያን ትግራይ ተቀድማለች። ወላሂ ላዚም እውነቴን ነው አባቴዋ። እኔ ኢትዮጵያን ታዝበናቸዋል እኮ እናቶች የሚሰጠን ተለለ። አላየህም? የድሬዳዋ እናቶች ማነሽ የኢትዮጵያ ወታደር ለሀገራዊ ድጋፍ ልማትና እንቅስቃሴ የሆን ዘንድ ሙሟችንን እንሰጣለን። ትላልቅ ሴቶች በስልክ እያወሩ ቪዲዮቸው ሁሉ አለ። በዚህ ደረጃ ነው። ሰንጋበሬ ምናምን ዘመቻ በትግራይ ላይ ያልተደረገ የለም። አባቴዋ ፍቅርህን ረጋ አድርገው ተቻልከው አሽሙራዊ ፖለቲካ ስራበት። ይህንን እንትንህን ወላሂ ተጠቀምበት። እኔ አዶናይ አሁን እኔ ስለ አዶናይ መናገር የማልፈልግ ነበር። እናንተ ናችሁ የገፋፋችሁኝ። በተለይ ሰናይ የምትባለው ሰውዬ አሁን ካሻበላ ያስገባ ገንዘቡን እናላችሁ ምዕመናን። አዶናይ ዋይ አባቴ ጥሩ ነገር ነው የምትሰራው፣ ግን ይሄ ከተማ ማስተዋወቅ ይቅርብ። አዲስ አበባ እያደገች ነው የሚባለው ነገር ይቅርብ። ኢትዮጵያ አዲስ አበባ ብቻ አይደለችም። አዶናይዋ አንተ ምንድን ነው የንጉሶች ዘር አይደለህ እንዴ? የጀግኖች ዘር አይደለህ እንዴ? እንዴት ነው በብልጭልጭ ነገር የምትሸወደው? ወንድም የዋለሜዋ የአማራ ገበሬ አርሶ መብላት አቅቶት የትግራይ ገበሬ ተራራ ቆፍሮ ያም የትግራይ ገበሬ እኮ ይለያል እኮ እናንተ ጀግና እኮ ነው። ተራራ ቆፍሮ እኮ ነው እንትን የሚለው ንጉስ። ንጉስ ምነው ችግር አለ እንዴ? ማነ አንተ አጭበርባሪ፣ ልክህን ነው የምነግርህ። እና አዶናይ ዋዬ የሰሜኑን ክፍል ብታየው ወላሂ ላዚም ደቋል፣ ሙቷል። ወደ ወለጋም ብትሄድ እንዲሁ ጦርነት ነው። እና አዲስ አበባ እየለማች ነው ስትል ብዙዎቹ ያዝኑብሃል። አሁን እኮ ዴዴዎቹ ናቸው። አይዞ ትክክል ማምን አዲስ አበባ ነው ይሄ ብልጭልጭ ነገር የሚወዱ ይሄ መብራት ቦግልም ነገር የሚወዱ ሰዎች እነዚህ በአብዛኞቹ ተሳውዲ የተመለሱ ናቸው። ይሄ ዲም ላይት ያሰከረው የአረብ ሀገር ሹፌርና የቤት ሰራተኛ አዲስ አበባ መብራት ምን አለች? ውሃ ፉልቅ ይላል። ውሃው እንደገና እንዲህ ሰማይ ነክቶ መሬት ይሄዳል። ይሄ እኮ ለገበሬው ምንም አይደለም እኮ አባቴዋ። አንተ ማን ኤክስዲዮ ሳትሳቅ አዶናይ ዋዬ እኔ ወድሃለሁ። አሁንም የምታረጋቸው ነገሮች ደስ ይላሉ። ደግሞ ጩፋን የሚሄድ አይተዋል። እሱም ደስ ብሎኛል። ግን ወደ ትግራይ እመጣለሁ ታለ እምቢ በለሽ። ጩፋ አክሮባት ይሰራል። ደግሞ ወንድሞቻችንን በካራቴ ዘርሮ በምን አንጀታቸው አባቴዋ ባልበላ አንጀታቸው ጦርነት በተራምሰው ተፈናቃይ ባለበት ትግራይ ክልል ውስጥ ጩፋን አግኝተህና ይዘህ መመጣህብንም አለቀልን በቃ። ወላሂ ላዚም ይገላበጥብናል። ተቀልድ ያለ እንዲ እሱ እዛው አዶናይ ወይ ነገር አይኔ ምን እሺ ነው አይሆንም። እና አዶናይ እንወድሃለን እናከብርሃለን። ግን የማንዘር ጎመንዘር ዘመድ ተዘመዱ አህያ ካመዱ ይላል። እንግዲህ እናቴ ኢትዮጵያውያን እንኳን በትግሬ ላይ ሲነሱ እኮ ታዋቂ አርቲስቶች ትላልቅ አርቲስቶች ስናደንቃቸው ስንወዳቸው የነበሩ ስንቱን እነ ነዋይ ደበበ። አሁን ነዋይ ደበበ ዘፈን ደስ ይለኛል። በበረሃ ነፋስ የሚለው ራሱ ያን ዘፈን ተልቤ ውስጥ አለ። ወላሂ የመጀመሪያ ፍቅረኛ የግብዣ ነው። ግን በትግራይ ጦርነት ላይ የሰጠው መግለጫም አለ፣ የዘፈነው ዘፈንም አለ። አውዚ ቢላይ ምሽታ ዲግሪች እሱ ብቻ አይደለም ደግሞ ንፋስ ነው ዘመድ የሚለው ዘፋኝ ማን ነበር ስሙ? ማነው ስሙ? አንጡልኝ ስሙን በእናታችሁ። ስሙን ንገሩኝ። ለተፈናቀሉ ለትግራይ ተወላጆች እርዳታ አልሰጥም ኢትዮጵያ ቴሌቪዥን ያሰራኝ ብሎ ይቅርታ የጠየቀበት አረጋኝ ወረሻው ብዙ አለ። አዶናይ ትግራይን ያልበደለው አርቲስትና ባለስልጣን የለም። አንተ ደግሞ
ይህንን እውቅናን ተጠቅመህ አገርህን አስከብር። ወንድሜዋ ወላሂ ላዚም እንዲህ ትቀልዳለህ እንዲህ? አዶናይዋ ተው እንጂ። አዲስ አበባማ ብዙ ነገር አለ። ፎቅ በፎቅ ነው፣ ብልጭልጭ በብልጭልጭ ነው። በቃ ደስ ይላል። ሰው መኪና እየነዳ ነው። ወደ ገጠሩ ስትሄድ ወደ አማራ ክልል ወደ ትግራይ ክልል ስትሄድ በተለይ የአማራና የትግራይ ክልል ያሳዝናሉ፣ ወላሂ ያሳዝናሉ። ገበሬዎች በጦርነት አለንጋ እየተገረፉ ያለ ምስኪን ገበሬ እናት የትሙት ለየት ይላል እኮ። እና አንዴ ነገ ታሪክ ይጠይቀናል ማለት ነው። ብልጥግና ኃላፊ ነው። አብይ አህመድ ሟች ነው። የሀገራችን ላይ ያለውም ነገር ብዙ ኃጢአት የተሰራባት ሀገር ነች። በተለይ ተው ይሄ ነው አልልህም። ወልዲያውን አረጋጋው ወንድሜዋ። ኩልሙድ አድርገው አምሳለት ሙጨዋ። አንቺም ስላቀረብሽው ደስ ብሎናል። ሰብስክራይብ አድርገናል። እናቴዋ እደጊ ተመንደጊ እናቴዋ። ወንድማችንን ደግሞ ፕሮቴክታንግ ማድረግ አለብን። ጆከር ምን ልትሰራ ነው? መገባ ሂድ ከዚያ አገባትም። የትግሬ ጉዳይ ነው እና እንወድሻለን። አምለሰት ዋየ እንወድሻለን። እንግዲህ ይህ ነው። ቆይ እስቲ አንዴ ጆከር አትገባም፣ ወላሂ አትገባም። የትግሬ ጉዳይ ነው ይሄ። ማነህ ደግሞ ጃፒ አላስገባችሁ፣ ወላሂ አላስገባችሁ። እንዲህ ሙልት ይዙ ልጁ እኮ የኛ ዘናጭ ነው። በዛ ላይ ተናጋሪ ነው። በዛ ላይ የኢትዮጵያ ሕዝብ ሴጋ ጠብጣቢ እንዲሆነ ገብቶታል። እንዲያጠበጥቡ ይላል። ሴጋ ለማቋም እኔ አምለሰትን እንደ ዛሬ እንደውን ጊዜ ወድጃትም አላውቅም። እጅግ በጣም ኢቢኤስን አሁን ትቦንሰዋለች። ሁሉንም የኢትዮጵያ እንዳለ ያሉትን ቻናሎች እንዳለ ትቦነሳለች። ዩቲዩብ ላይ ያለችው ግን ቲቪዎችን እንዳለ ትቦነሳለች። የንጉስ ሚስት ንግስት ነች ማለት ደስ ደግሞ ግማሽ እርጋታዋ ኦሮሞና ሻቢያ እኮ ነች። ቀለቀል እኮ ነች። ኦሮሞና ሻቢያ ናት እንዴ? አዎ በእናቷ ሻቢያ አባቷሽ ራስ ገብረ ጻዲቅ እኮ ነው የምትባለው። በአባቷማ ሙጬ አምለሰት ያሚውን ይሄ ሰሜናዊ ደም አለባት። ባሏም በሰሜናዊ ፍቅር ያበደ ነው። ሀላል ይበላ አክሱም ጀምረህ ዲያላክ ላይ ያለች እያለ ዘፍናል እኮ ኤርትራ ጀምረ ትክክል። ልቡ ሰሜናዊ ነው። ባሏ ኩሩ ሰሜናዊ ጉራጌ ነው፣ ግን ያው ሰሜናዊ ነው። ጉራጌ ቢሆንም ሰሜናዊ ነው። ሰሜናዊ ነው። ጉራጌ እኮ ሰሜን እኮ ነው፣ የኛ እኮ ነው። ደግሞ እኮ ባሏ እኮ ለልጃችን ደውሎ በርታ ጠንክር ብሎታል። አይ ንጉስም መንግስትም እኮ ነው ቴዲ። ወላሂ ንጉስም መንግስትም እኮ ነው። ልጃችን ባልና ሚስቶች ተንከባክበውታልና እኔ እጅግ በጣም ነው የወደድኳት። እርጋታዋ የጠላሁትን ነገር ልንገርህ፣ የጠላሁትን እቺ ከተማችን እያደገች ነው፣ እየተለወጠች ነው። ጠላሁለት እንዲሁ ትንሽ ደስ አለኝ። እንትን ነው ያው አዲስ አበባ ውስጥ ነው የምትሰራው። ስቱዲዮ ያለው አዲስ አበባ ውስጥ ነው። ሸለለ ማለት ለማለፍ እኮ ነው። እንለፈው ሸለበለት ልጃችን። ጌች ራሱ ምን እያደረገ እንዳለ እኮ እናውቃለን። እንደዛ እዛ ንግስት ደግሞ ብታጠፋም ታጥፋ፣ ልማት ነው። ባርባር አለኝ ስሜታዊ ሆኜ ነው። ጃፒ ምን ልትሆን ነው? ተጋሩ ነኝ ካለ ጃፒን አስገባውና ሀሳብ ይስጥ። ግን ንግስትን የሚናገር ከሆነ የትግሬ ጉዳይ ነው። አሁን ይቅርታ ጃፒ ወንድሜዋ፣ አሁን ትግሬ ለትግሬ የምናወራበት ነው። እኔም ትግሬ ነኝ ካላለ እንዳታስገባ። እኔም ትግሬ ነኝ በልና አላስገባህ። ጃፒዋ ትግሬ ነኝ በልና ትገባለህ። አሎ ጃፒ አሎ ይሰማል። ግን አይተሃል? ግን ሰሜናዊ አብሶ ተጋሩ ለህዝብ እንዴት መኖር እንደሚችል አይተሃል? ጥበብ ናቸው። ግን ምን ይደረግ፣ ጠፋ ህዝቡ፣ ተራበ፣ ተፈናቀለ። ይህ እኮ ነው እንጂ እኮ ትግሬ እኮ ሰላም እኮ፣ ትግሬ እኮ ፍቅር እኮ ነው ወላሂ። አሁን ናውጣ ስሜት አንዴ ልንገርህ
አንዴ ልንገርህ ስሜታ እንዴት እግሬ እኮ የዋህ የለም እኮ ወላሂ ላዚም እንዴት እግሬ እኮ ሆዶ የቡቡ የለም እኮ ከዋህነቱ የተነሳ አዳምጠኝማ ወያኔ ሆድ የቡቡነቷን ለማሳየት ያክል አይደል እንዲ አዲስ አበባና በተለያዩ በአማራ ክልሎች በኦሮሚያ ክልሎች ዩኒቨርሲቲዎችን እናንትኖችን ስንገነባ የነበረው ሆድ የቡቡነቷ አይደለ እንዴ? አዶናይ ሆድ የቡቡነቷ አይደለ እንዴ? 2 ነው 3 ደቡባይ አምጥቶ የሚያኖረው ስንት መቀሌ እኮ በልተው የማያድሩ አሉ። እናቷ ሱዳን ሁና እሱ መቀሌ ሆኖ እናትና ተውስቲ ትግሬ እኮ የዋህነታቸው እንዲሁ የትግሬ የዋህነት እኮ ለራሳቸው እኮ አይሆኑ እንዲሁ ለሰው ነው። በልታችሁ ዴሩልኝ ነው እንዲሁ እኮ የትግሬ የዋህነት እኮ ላይላሲ ኢትዮጵያዊነት ቡላ ወያኔ ሀገር ለ30 ዓመት ስትመራ የኢትዮጵያ ሕዝብ እንዲህ እስኪያነጠነጥ ድረስ በልቶ የትግራይ ሕዝብ ውሃ እንኳን አልተቆፈረለትም። የኩሬ ውሃ ሲጠጣ ነበር። ይህ ምን ይመስላል? ትግሬ እኮ ሰላሙን ሲያገኝ እኮ ለራሱ አይደለም እኮ ለሌላ ሰው እኮ ነው የሚሆነው። ማለት እኮ ነው አይዴ መከራ እንዲሁ ወላሂ የትግሬ ህዝብ እኮ የዋህና ሩህሩህ እኮ እቅስም ቢላ ላዚ እንዲህ አታስቡ። በዚህ ጉዳይ ላይ አሳዩን እኮ ብዙ ነገር አልታይም። እንዲህ ብልጥግናን እያችሁ እስኪ የኦሮሞ ገበሬ እንኳን በትራክተር ነው የሚያርሰው የሚባል ሀሜታ ሹክሹክታ አለ እኮ። አሁን ለምሳሌ እዚህ ሪያድ ኤምባሲ ስትገባ ዘበኛው አካም ብሎ ይቀበላል። ጽዳቷ ጅርታ ትላለች። ገባ ስትል ፈዩማ ይላል። እዛ ፎቶ እንጂ ዋናው የት ነው ስትላቸው እንግዲህ ሌንጮ ባቲ ነው ይለዋል። አማራና ትግሬ እኮ ለራሳቸው አይሆንም እኮ። አሁን ለምሳሌ አምባሳደሩ አማራ ተሆነ ምክትሉን አማራ ያደረገውም እንዲህ ምቀኛ ይመጣብኛል ይላል። ምንድን ነው የሚያደርገው? ኦሮሞ ያደረገዋል። ትግሬ ዋና ተሆነ ደግሞ ምክትሉን አማራ ነው የሚያደርገው። ትግሬ ያደረገው እግዚአብሔር። ከዛ ምክትሉ ደግሞ የሀገሩ ሰው ካመጣ ያቀኛል ያዋርደኛል ብሎ ደግሞ ኦሮሞ ይተካል። ያኛው ደግሞ እንዲህ ነው እንዲህ እየተወራረደ ነው የሚወጣው። ዘበኛው ጭምር እኮ ሌላ ወላሂ ነው የምላችሁ። አሁን ኦሮሞዎችም በቃ እንዲያጠር ነው ልጠፍ ብሎ የሚሄዱት ግም አድርገው ይዘውት ደግሞ ደስ ይለዋል። እርስ በርስ መቀኝነት የላቸው። ዘበኛውም ጽዲያቷም ተላይ ያለውም ፎቶ አንሺውም እንግዲህ ተቀባዩም ምቀኝነት የለባቸውም። እኩል ናቸው። በቃ አንድ አይነት ደሞዝ አንድ አይነት ክብር ያላቸው ይመስለው። ዘበኛው ዲና ሙፍቲን ሲያይ ማለት ሌንጮ ለታን እኩል እንደሱ ክብር ያለ ይመስለዋል። እሱም አይንቀው ሌንጮ ባት ዘበኛውን መጥቶ አካም ጅርታ ነገ ያፈዩማ ስራ ጎዳ ጅርታኛ እናቴ ትውት ነበር። ኧረ እኔ ሳውዲ እያለሁ 2 መንግስት በላይ ላይ አልፏል። እንዴ በወያኔ ጊዜማ ታውት በንቃ ዘበኛውን የሚንቅ ብዙ ነው። ጂጂ እኮ ጂጂ እያመጣች ማሪው ጂጂ አንተ ቆይ ዘለ ስለኛ ቤት የምታወራው ግን ስንት የሚወራ ነገር እያለ ስማ አጃጅቡ እኔ ዝም ብዬ ሳስበው ትቤያቸናደሽኛል ትልቅሽ በነፃ ፊራን ስደግፍ ያላየሁሽ ምን ሆኒ ደመዝ ተቀበልሽ? ፋራ እኮ ነሽ። እንዲህ ያራዲያ ትመስይ ነብሽ። ምን ዋላት ባለ እንዲዛ ነግሬሽ ጅጅዋ ችግር ላይ ብዬሽ ማሪዋ ምንድን ነው በነጣ ነግሬሽ ስማ እንዴ ወንድሜ እኮ ነው። ምን ላድርግ? ስማ እንጂ ሙዘሬ አንቺ ችግር አለብሽ። ምን እንቀፈው ችልም እኮ ምን እሱ ኢትዮጵያን ሲረዳ አይደለ? ምን ኦሮሞ ረድቶ ያውቃል እንዴ? ዴባ ዝም በል ረድቷል። አይሱ ረድቷል። እንደነዛ ረዳም እንጂ አይቻሉ ሚዲያ በቀደም እኮ እየሄደ እኮ አሁን እኮ እየመጣ እኮ ነው ወደ ቤቱ እየተመለሰ ነው። በቀደም አይመለስም። ሚዲያው ሆነ ስሚ አዳምጪኝ። ሚዲያው ላይ እግዚአብሔርን ነው የምልሽ ያሉት የትግራይና የአማራ ተወላጆች ናቸው። እንግዲህ ጥጉን ይዘውታል።
ሌላ ነገር ላውራ ብዬ ልጅ በልሽ እኔ ጊዜ የለኝም። ስማ ወየ ይሄ በ17 መርፌ ብሎ የዘፈነው ሚስቱን በ17 መርፌ እያስወጋጁት ነው። አንቺ ተይ ወላሂ እንዴት እሱ አልፏል። አንቺ ደግሞ አይስዌር ይቺ ልጅ ከቤት ትወጣለች ከ6 ወር በኋላ አዶናይ ያስወጣል። አንቺ ባለጌ አያጀበስ ቦት ጊጂ አላቅሽም እንዲ ፖለቲካ ልትሰሪ አንቺ ወለጋ ሬክሰስ ፌክሰስ ልትል እኮ አስተቃቀፋሽው ምናምን አስተያየቷ ምናምን አዶናይ የኔም ካሁን በላይ ስግጥ እላለሁ እያለች ኧረ አንቺ ፖለቲካ ልታወሪ። አዶናይ ግን ይመችው ስንቱን ነው ያሰገጠ የምሰግጣለሁ ምናምን። እስቲ ስገጣ ምንድን ነው ድድብና ምንድን ነው ምናምን አለችውና የሆነ ነገር ደግሞ በጣም ተናጋሪ ነው። እግዚአብሔር ማለት እንደ ሌሎች ምናምን አይደለም፣ ጎበዝ ተናጋሪ ነው። በተለይ አሁን 1-2 ዓመት አዲስ አበባ ከቆየ አለቀ ይጨበጭባል። እኔ አዲስ አበባ ጎበዝ ነው፣ ፈጣን ነው። ጄኖሳይድ ስታውጅ ነበር ጂጂ። ኧረ ተይ፣ እኔ ጂጂን ወዳታለሁ። ተይ አንዳንዴ ምን መሰላችሁ እነዚህ በጣም ፌመስ የሆኑ ሰዎች ስለ መጥፎ ነገር ቢናገሩም እንደ መጥፎ ነው ብዬ አልይዝባቸው፣ ጌታን አልይዝባቸውም። በቃ ስሜታዊ ሆነው አንዳንዴ ማነሽ ቆይ የጻፍሽው ማን ነበር ስምሽን እየጠራው ልንገር ምናምን፣ ምክንያቱም አንቺ ኃይለኛ አክቲቪስት ስለሆንሽ ጂጂ ጊያውን የትግራይ ጥላቻ አለባት ብዬ አላስብም። የሆነ ቅድስት እነዚህ ፌመስ ሰዎች ሲገቡ የሚናገሩት ለህዝብ ነው። አሁን እዚህ 1000 ምናምን ሰው አለ፣ 1000 ምናምን ሰው እንዴት ማውራት እንዳለብኝ ደስ እንዲለው ህዝቡ። አሁን የትግራይ ተወላጆች ደስ እንዲላቸው ነው የሚያወሩት እንጂ ያመኑበት ምናምን አይደለም። ኦሮሞዎችም ሲያወሩ ኦሮሞዎችን ያስደስታል ብለው የሚያምኑትን ነው እንጂ ውስጣቸው ያለውን ነገር አይደለም። አማራውም እንዲሁ እናቴ በቃ ስለ ህዝብ ነው የሚያወሩት። ስለ ራሳቸው ምንም ቦታ የላቸው። እውነቱን መናገር አይወዱም። ያለውን ነገር በቃ ህዝቡን ያስደስታሉ። ህዝቡን ኦሮሞ ይደሰታሉ እንዲህ ካወራው። ከዛ ታች ደግሞ ኮሜንት ያለው ኦሮሞ የኛ ጀግና ምናምን ደስ ይሏል፣ በቃ ይቀጥልበታል ማለት። ከዛ ስሜታዊ ሆነው ያልሆነ ነገር ይቀባጥራሉ እንጂ ጂጂኪያ እኔ እንደዚህ አይነት የወጣ ዘረኝነት ምናምን የለባትም ብዬ ነው ማምን። ኦሮሞ ነኝ ትላለች። በኦሮሞነቷ እንደ እምነት ይመስለኛል አሁን የያዝነው። እኔ ብዙም በብሔርተኝነት ብዙ ማለቴ እንደዚህ ጥልቅ የሆነ ጥላቻ የለብኝም። ሁሉም ብሔር እኩል እንደሆነ አምናለሁ። ሁሉም ብሔረሰቦች የሰው ልጆች ናቸው ብዬ አምናለሁ። ጥላቻ የለብኝም ከልቤ ማለት ነው። ግን በትግራይ ላይ የተደረገው ነገር በጣም አሰቃቂ፣ አንገሽጋሽ፣ ጥላቻ ምን ያክል መጥፎ እንደሆነ ብቻ ሳይሆን የተማርኩበት ጥላቻ ራስንም እንደሚጎዳ፣ በጣም ራስን እንደሚጎዳ። ትግራይን ሲጠሉና ሲያንቋሽሹ የነበሩ ሰዎች በሚዲያም በምንም አሁን የሉም፣ ጠፍተዋል፣ አፍረዋል፣ ራሳቸውን ጎድቷቸዋል። እና ይህን ነገር ሳይ ማንንም ብሔር እንዲያምርር ልጠላ አልችልም። እንዲላላግጥ ልጫወት ምናምን እችላለሁ እንጂ እንዲህ ከልብ የወጣ የአማራ ጠል፣ ከልብ የወጣ ትግራይን ጠል ወይ ደግሞ ኦሮሞን ጠል ምናምን እንደዚህ አይነት ነገር የለብኝ። ምክንያቱም ጥላቻ ራስን ነው የሚጎዳው። ብሔረሰቦች እንዳለ በትግራይ ጥላቻ አይናቸው ታውሮ ኢሊቶች በተለይ አሁን የሉም እኮ ጠፍተዋል እኮ የሉም እኮ። ግማሾቹ መናገር አቅቷቸው አፍረው፣ ግማሾቹ በተናገሩት ላይ ተጸጽተው እነ ቤት አሁን ተመልከቻት። አሁን እንዲህ ወደ ጌሙ ወደ ምን እያስጨነቋት ነው። ብዙ ሰዎች ደግሞ አንቺ ምናምን እንዴት ከማሜ ጋር ትጫወቻለሽ? እሱ እኮ እንትናን ሰድቧል። አያችሁ፣ ጥሩ አይደለም። የሆነ መጨረሻ ላይ ራስን ነው የሚጎዳው። ጊዜ ጠብቆ ይህ ጥላቻ ፍጹም ራስን ይጎዳል። ኦሮሞን አምሮ የሚጠላ ሰው መጨረሻ ላይ ኦሮሞን አይደለም የሚጎዳው፣ ራሱን ነው የሚጎዳው። እናቴ ትሙት ያፍራል፣ አንገቱን ይደፋል። ይህንን ደግሞ በስነ ስርዓት አይቻሉ በትግራይ ጦርነት። እና እንደዚህ አይነት ነገር አልወድም። ጥላቻ ጥሩ አይደለም። ማንንም እንዳጠሉ፣ በተለይ ብሔር ነገ ጧት ራሳችሁን ነው የሚጎዳው። የሚጎዳችሁን ነገር ደግሞ ከአሁኑ ባታረጉ መልካም ነው ባይ ነኝ። ኦሮሞን ሲጠሉ የነበሩ ትግራይን ሲጠሉ የነበሩ ሰዎች አሁን የታሉ? አሁን ትግራይና አማራ ሰሜናዊ አንድነት ወይ ደግሞ ጽምዶ ብለው ሲጀምሩ ምን አይነት አንገታቸውን እንዴት ሊሰብር አስባችሁታል? በዛ ሰዓት ኖሞር ትግሬ እያላችሁ ስታጨበጭቡ በነበረበት ሰዓት ላይ
አሁን ይህ መንግስት ቅይር ብሎ ይህንን ነገር ሲል እነ ታማኝ በየነ ለምንድን ነው አንገታቸውን አቀርቅረው የሚኖሩት? ለአማራ እንኳን ድምፅ መሆን አልቻሉም። በሰሩት ኃጢአትን፣ በሰሩት ግፍ፣ በሰሩት ጥላቻ ነው። ጥላቻ ራስን ነው የሚጎዳው። እንዳትሸወድ። ማንም እውነት ልብ ውስጥ ያለውን ጥላቻ ካላወጣ ነገ ጧት አንተን ይጎዳል። ትግራዋይ ሞንክ፣ አማራም ሞንክ፣ ኦሮሞም ሞንክ ህዝብ እንደ ህዝብ የጠላ ነገ ጧት ያፍራል። ከአንዳንድ ሰዎች ብትማሩ መልካም ይመስለኛል። ፈጣሪ አንዳንዴ ሊያስተምርህ ነው የመጣው። አኩነ ማታታ ዛሬ በኦርቶዶክስ ላይ ያደረግከው ዘመቻ ጃፒ ቢሰማ አንጠልጥሎ ይደፋ ነበር። አንተ እበት። ቆይ አኩነ ማታታ ናገባ። ቆይ ጃፒንም እሱንም ላስገባ። ወጣ አይገርም? ናገባ። ምን አድርጎ ነው? ቆይ ጃፒን ላስገባው ዘንድ ይቀጠቅጠው። ጃፒ ወጣ። ስማ አኩነ ማታታ፣ አኩነ ማታታ ምን ላድርግ? ሞጣ ቤት ምንድን ነበር ስትል የነበረው ስለ ኦርቶዶክስ? የአቡነ ጳውሎስን የቢዮንሴን ነገር ነው ያወራሁት። ሌላ ምን አወራው? ከዛ በላይ ስንት አቋሸሽ ነበር። ነጠላቸውን አፈንድደ ምናምን ስትል ነበር። ዛሬ ሙሉ ሲሆን እኮ ከኛ ጋር ሲፈርም ነበር። አኩና ማታታ አንተ ቆይ አዳም። ታዲያ ጅቦ ታዲያ ትክክል ነው ብለህ እንዲደግምልን ነው ብራዘር? ቆይ ለምን እንደዚህ ታደርጋ? ጀለሳችን ነው አይደለ? ለምንድን ነው ሰው ስታይ የምትቀየር? ወይ ደግሞ አንተ ኮምፒቲሽኑ ሲፈርም ነበር እኮ አኩና ማታታ። ቆይ ላውራ። አይቼዋለሁ። ለዛ አይደል እንዴ? ቆይ ላውራ። ስማ አኩና ማታታ፣ አሁን እዚህ 1000 ሰው ያያል አይደል? ለምን የኔን ሐሳብ ይዘህ ትመጣለህ? የራስን ሐሳብ ይዘህ ብትመጣ ቢያንስ ባባርህ ነው አይደል? ሌላ ምንም። አሁን ሞጣን መስለህ ለምን ትመጣለህ? ሞጣ ጋር ቁጭ የቤታችንነት ስሜት ስለሚሰማው ነው አጅቦ። አንተ በራስ ኮንፊደንስ አለ። ጃፒ አንዴ ቆይ፣ ለምን የምታወራው? ሞጣን መስለህ ቢያንስ ከዛ ቢያባርህ ነው። አይገልህ፣ አይተኩስህ። አንተ አሁን ዮናስ ሙሉነህ ስለ ኦርቶዶክስ ክፉ ነገር ተናገረ ብለህ ፒቲሽን ፈራረም ምናምን እያልክ አልነበር እንዴ? ቀውስ ሰውዬ ጋር አብረህ ነው። አሁን የቤት እኮ እየፈረመ ነበር። ስለ ጳውሎስ ነው። አዳምጥ። ስለ ኦርቶዶክስ ሲያወራ አብረው ስታወራ ነበር። ስለ ኦርቶዶክስ አልተናገሩም። ቪዲዮ ላንጣው። ቪዲዮ እኮ አለ። አኩነ ማታታ አላወራህም እንዴ? ስለ ቢዮንሴና ስለ ጳውሎስ ነው የተናገሩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን በካድሬ በትግሬ የተሞላ ነው። አቡነ ማትያስንም ምናምንም አማራ አትዋሽ። አብረው ስታወራ ነበር። በትግሬ የተሞላ ነው እሱ ሊል ይችላል እንጂ ቁጭ ብለህ ስታዳምጥ ነበር። ትክክል ስትል ነበር። ስለ ቢዮንሴ ነው የተናገርኩት። አንተ አሁን ዮናስ ሙሉነህና ሞጣ ቀራኒዮ ለኦርቶዶክስ ያላቸው አመለካከት አንድ ነው ወይስ ከዛኛው ያኛው ይሻላል ብለህ ነው የምታምነው? ሁለቱም ጠላት ናቸው። ማንም ከማንም አይሻልም። አንድ ናቸው ብለህ ያንን ፒቲሽን እያፈራረምክ ሪፖርት እያስደረግ ሞጣ ቤት ግን እሱን መስለህ የምታወራበት ምክንያት ምንድን ነው? ጤነኛ ነገር መሄጃ የለውማ። ስላስገባው ነው እኮ ማን ያየዋል? መሄጃ የለውም። ተባራለ። ታዲያ ሌላ ሪፖርት ያደረኩ ሲለኝ ነበር እኮ ተባራት። እንዴት እንዳቃጠለኝ ሄደ ሌላ ቦታ እስቲ እነ ሞጣ ያስገቡ። ነገ ያስገባውም ዛሬ ያስገባውም ተካል። ኧረ እኔ ጋር እኮ $8 ከፍዬ ነው የፈረምኩት ሲለኝ ነበር እኮ ፒቲሽን። እንደውም ብሎክ ብታረገው ጅቦ ሌላ አካውንት ቀይሮ ቢያይ እንዴት እንደተቃጠልኩ። አኩነ ማታታ ነህ ይለዋል። አሁን እኔ እኮ ሞጣ ህዝብ ጤነኛ አይደለም። እናቴ አሁን እዚህ ዮናስን ሲሳደብ ሲያብጠለጥል የነበረ ሰው እዛ ገብቶ ያላወራው ነገር የለም። ስማ ጅቦ፣ እኔ ግን ያ ላለቀሰው ልጅ ሲባል እንኳን ይሄ እንትና ሚዲያ ላይ ቀረበ። በእውነት ያለቀሰውን የትግራይ ልጅ አይተዋል? በጣም የሚያሳዝን ልጅ አንጀቴን በልቶ። ማን ያለቀሰው ደግሞ ምንድን ነው? ሙድ እኮ እንለፈው ስማ፣ ሴፉ ላይ ደግሞ ዘምተውበታል። አሳፈረ ናላየው ዲ እገልሃለሁ ሰይፉ አንድ ነገር ይሁን ብቻ ምንድነው ናውጣ። እሺ ቀጥል ወንድሜ። ቅዱስ ጅቦ፣ እኔ አሁን ቅድም ያልኩ ነገር ሳነሳ ቶሎ አስወጣኝ እንጂ የትግራይ ህዝብ እንደ ህዝብ ደግና የዋሙንም ባዶን ማየት ትችላለህ። አሁን 3 ልጆችን ሲሰበስብና ያችን ደግሞ ከዝዋይ ነው ምናምን ሲያመጣት ትግራይ ክልል ውስጥ በጣም ብዙ የሚረዱ ልጆች ነበሩ። ግን
ልባችን ሰፊ በቃ እንደዛ አስጨርሰኝ ልባችን ሰፊ ስለሆነ አለ አይደል ማንም ሰው ከተጎዳ መርዳት አለበት የሚል አመለካከት አለ። ያ በዘር አይደለም የሚታመነው ገባ። የወደቀ ሰው መነሳት አለበት። አጠገብ የሆነ ሰው ከወደቀ ዘሩን ሳትጠይቅ እርዳ የሚል መልእክት ትልቅ መልእክት ካዱኒ ተምረናልና እኔ እንደ ሰሜናዊነቴ በጣም ነው የኮራሁበት በዚህ ድርጊቱ። በቃ ይመቸው። እንደዚህ አይነት ሰው ደግሞ ሊበረታታ ይገባል። ገና ልጅ ነው፣ ወጣት ነው። የሰው ልጅ ምንም ነገር ያርግ፣ ምንም ነገር ይስራ፣ ሰው እንደ ሰው አንድ አይነት አመለካከት ስለሌለን የራሳችን የሆነ ትችት አለ። ለምሳሌ አሁን እኔ አዶናይን እደግፈዋለሁ፣ በጣም ነው የምደግፈው። በቃ እንደዚህ አይነት ወጣት በዚህ ደረጃ ፈጦ መምጣቱ ሀገራችን በጣም መለወጥ መቀየር የሚችል ሰው ነው፣ በተለይ ወጣቱ እና ለምሳሌ አሁን አዲስ አበባ እየለማች ነው ሲለኝ ጌታን በጣም አዘንኩ። እሱ አንድ ነገር ልንገርህ፣ አንተ አሁን ፖለቲካ እንደ ፖለቲካ የሚያወሩ ሰዎች አሉ። ብዙ ነው አመለካከቱ ብዙ ነው። ይሄ ልጅ ግን ሊኖር ነው የመጣው አይደል? አዲስ አበባ ላይ እየኖረ ነው ያለው እና ታዲያ ይሄ ልጅ አዲስ አበባ ውስጥ ቆይ አዳምጥ፣ አማራ ክልል እየፈረሰ ነው፣ ፈራርሷል፣ ደግሞ እየተጨመረለት ነው መፍረሱ። እንደዚህ አዲስ አበባ እየለማች ነው እየተቀየረች ነው ሀገር አይባልም። ኢትዮጵያ አዲስ አበባ ብቻ አይደለችም። አድምጠኝ፣ እሺ እኔን አድምጠኝ። ይሄ ልጅ ሊኖር ነው የመጣው፣ ፖለቲከኛም አይደለም። ስለ ፖለቲካ ጉዳይ ደግሞ ከተወራ ኢትዮጵያ ላይ ምን እንደሚፈጠር ከኔ በላይ አንተም በደንብ ታውቀዋለህ። ገባ አናደደኝ። ፖለቲካ አይደለም ምን አይደለም ይላል። ልክ ነው። ባልና ሚስት ቢጣሉ በአሁን ጊዜ ፖለቲካ ነው። ቡላላ እንዳትሳሳት። መጠንቀቅ ያለብህ አንተ ነህ። ማመዛዘንም ያለብህ አንተ ነህ። ከተማ ሲለማ እውነት ከተማ እየለማች ነው አይባልም። እንኳን አይደለም አዶናይ ኢትዮጵያ ቁጭ ብሎ እኛ እዚህ ቁጭ ብለን ትግራይ ላይ ምን እንደደረሰ አማራ ክልል ላይ ምን እየተደረገ እንደሆነ እናውቃለን። ቢያንስ አዎ ፖለቲከኛ አይደለም ይገባኛል። እና አዶናይ ይህን ተናገረ ብሎ የሚያስረው መንግስት ካለ ለአዶናይ ክብር ነው። እናቴ ትሙት ትልቅ ክብር ነው። ያውም የኢትዮጵያ ሕዝብ እንዲህ እንዳከበረው ከዛ በላይ አዶናይ በዚህ ከቀጠለ ጥሩ አይመጣም። ያውም አዶናይ ቢታሰር ነው ክብሩ የሚመጣለት። እግዚአብሔርን ነው የምልህ። እውነቱን አሁን ብዙ ኢትዮጵያውያን የወደዱት ሐቀኛና ሩህሩህ ሰው ስለሆነ ነው። አማራ ክልል ሂዶ ቪዲዮ መስራት አይችልም። ጦርነት ነው ያለው። ህጻናቶች እየሞቱ ነው። እግዚአብሔርን በትግራይ ላይ እየደረሱ አማራ ክልል ላይ እየደረሰን ማውገዝ አለበት። ትግራይ ክልል እስቲ ሄዷል። ትግራይ ክልል ሂዱ ደግሞ ብዙ ነው የታዘብኩት ነገር እንደ ሰው ነው እንጂ የሰራው ስራ በጣም ጀግና ነው። በጣም ጥሩ ስራ ሰርቷል። አሪፍ ነው። ሰውን እየረዳ ነው። ግን ያለውን ነገር ደግሞ እውነቱ መንጸባረቅ አለበት። ስለ እውነት አይደለም የምንኖረው፣ እውነት መንጸባረቅ አለበት። ትግራይ ክልል ሂዱ የተፈናቀሉትን አይቶ ቢመጣ ቢያሳየን ምናምን ብዙ ነገሮች አሉና አሁን በሶሻል የሚያደርጋቸው እዚህ ሚዲያ ላይ እየቀረበ የሚያደርጋቸው ህዝቡን ለማነቃቃት የሚያደርገው ነገር ሰግጥ ፈምስ ምናምን የሚለው ነገር መልካም ነው። የሰው ልጅ ህይወት የሚቀየረው ደግሞ በመፈመስ ብቻ አይደለም፣ በመሰገጥም ብቻ አይደለም፣ ተግቶ በመስራትም ጭምር ነው። ይሄን ነገሩን እወድለታለሁ። ግን አንዳንድ ነገሮች ያናዱኛል። እግዚአብሔር እኔ ስለ አዶናይ በጣም ላለመናገር ሞክሬ ነበረ። አንዳንድ ሰዎች ናቸው ገፋፍተው ተናገር ሲሉኝ መናገር ካለብኝ እነሱ የፈለጉትን ሳይሆን እኔ የፈለግኩትን ነው መናገር ያለብኝ አይደል? እንደ አንዳንድ ሰዎች ተጋሩ ስለ አዶናይ ሀደበለና ገለ ምናምን ስትሉ ሰምቻለሁ እና እናገራለሁ። ትግራይ ላይ የተደረገው ነገር በአዶናይ ቢንጸባረቅ ብዙ ነገር ይመጣል። አዲስ አበባ እየለማች ነው። አዲስ አበባ ፎቅ በፎቅ ሆናለች። ተለወጥ፣ ውጭ ሀገር ቁጭ ብለ ምናምን ያለው ነገር ደብሮኛል። ገባሽ? ቡላላ አሁን ቡላላን አስገባለሁ። አንተ እካክ እናግባ። ለምን አታዳምጠኝም? አንድ ደቂቃ እኮ በሰጠኝ እኮ የኔን ማሳብ ብሰማ አሪፍ ነው። በጣም ስሜታዊ ሆናሉ እንዴ? ለምን? እኔም ስሜታዊ እኮ መሆን የምችል ልጅ ነኝ፣ ግን ስሜታችንን ወደ ጎን መተው አለብን ብዬ አስባለሁ። ሲቀጥል ደግሞ ጅቦ እነጌች ብልጽግና ሆኑ በሚሰሩባት ሀገር ላይ ይሄ ገና ወጣት ህጻን ልጅ ከካናዳ ኢትዮጵያ መጥቶ ህይወትን ገና ሀ ብሎ እየጀመረ ያለ ልጅ ላይ ፖለቲካ አውራ ማለት ተገቢ ነው ብዬ አላስብም። ላሽ ብሎ ቢያልፍ ነው የሚሻለው። አውራ አላልኩም። ላሽ ብሎ ማለፍ ሲል አሁን ለምሳሌ ላሽ ብሎ የሚያልፈው ድሃዎችን ብቻ ሳይሆን አዲስ አበባንም ላሽ ብሎ ማለፍ ይችላል። አዲስ አበባ እየተቀየረች ነው፣ እዛ ውጭ ሀገር ሆናችሁ ፖለቲካ ምናምን ያለውን ቪዲዮ ሰምተዋል? ሰምቼዋለሁ። እንዴ ይሄ አሁን ቢግ ዲል ነው እኮ ሊወራ አይገባም እኮ በሱ ላይ። እኔ ይመቸኛል። ብልጽግና ሆኖ የሚሰሩ አካላቶች የሉም እንዲ አሁን ላይ። አሁን ለምሳሌ ጌችና እሱ ልዩነት አላቸው። ጌች አሁን እንዴት መሰለ ፖለቲከኛ ነው ጌታቸው ረዳ።
ስለ ፖለቲካ ሲያወራ በፖለቲካ እንትን ትለዋለህ። ግን ካድሪ ሆኖ መገኘት ደግሞ ትንሽ ይከብዳል። አሁን እኔ ብልጽግና የሆነ ሰዓት ከፍሎኝ ለስንት ወር ነው የሰራሁት? ለስንት ወር ይሰራል? ኦልሞስት 8 ወር በነፃ ሰርተሃል። ወር ሰርተናል። ይህ ልጅ ደግሞ ተናግሮ እስር ቤት ከሚገባ እዛ ኖሮ ትልቅ ክብር ነው። እባክህ ክብር አይደለም ትልቅ ክብር ነው። ደግሞ አይታሰርም። ትግራዋይ ስለሆነ አይታሰርም። ጌቼ ያስወጣው ነበር። አይታሰርም። ትግራዋይ ስለሆነ ድምፅሽ ያስተጋባል። ቅድስት ሰማጅቦ ክብር አይደለም ለቤተሰቦች ውስጥ የሚያተርፈው። ሲቀጥል ደግሞ በጣም ትልቅ ክብር ነው። ይሄ ህዝብ ማለት ነው ወርቅ ብታነጥፍለት ፋንድያ ነው የሚል ህዝብ ነው። እንደምታውቀው ነው። መጨረሻ ላይ ይወቅሰዋል። ገባ በሚችለው ነገር ሊያደርግ የሚገባው እንጂ ከአቅሙ በላይ ነገር አድርጎ በአማራውም በትግራይ በኦሮሞም የተወደደ ልጅ ነው እኮ። ቢወደድሳ የእሱ መታሰር ህዝቡን አስደስቶ ከዚህ በላይ ይወዱታል ብለን የምታስበው? እውነት ተናግሮ ቢታሰር ይከበራል። ኖ ለቤተሰቡ ሸክም ነው የሚሆነው፣ መከራ ነው የሚሆነው። አዲስ አበባ እየለማች ነው። እሺ ትግራይስ ለምን ይታሰራል? ለምን ይታሰራል? ማን ታሰረ ነው የሚታሰረው? አዲስ አበባ እየለማች ነው የሚለኝ። እየኖረ ነው ያለው አዲስ አበባ ውስጥ፣ ውጭ አይደለም ያለው። በቃ ትግራይ ክልል ሂዶ አልኖርም አላየሁም። አይቶታል። ግን ብቻውን የሚያመጣው ለውጥ አይደለም ያለው። ህዝብ እንደ ህዝብ አንድ ላይ መሆኑ ምቀኛ ምናምን ሊያስብለኝ ይችላል። ረጅቡ ምናምን ሊያስብል ይችላል። ትክክል ብተው ነው የሚሻለኝ። ምክንያቱም አንዳንድ ተጋሩ በተጋሩነቱ ነው እንጂ ትግራዋይ ስለሆነ ብቻ ልንደግፈው፣ ትግራዋይ እንትን ስለሆነ ብቻ አይደለም። ማሰብ አለብን። እናቴን በደንብ ማሰብ አለብን። እኔ ደግፈዋለሁ። አሁንም ድምፅ ሆነዋሉ። ጀግና ነው ይመቸው ምናምን። ግን አንዳንድ ነገሮች ላይ በቃ እኔ የሆነ ነገር ላይ አልተመቸኝም። ምክንያቱም ትግራይ ያለችበት ሁኔታ ሁሉም የትግራይ ተወላጆች የበኩላችን የምናደርግ ጊዜ ነው። በገንዘብ፣ በድምፅ፣ በተለያዩ ነገሮች አላቅም። ለዚህ ነው ያላወራሁት። ሌላ ጨዋታ ብጫወት ይሻለኛል። ጅቦ ተከፍሎክ ነው ልታስበለኝ? ዲዲ ማን አባክ ነው የሚከፍለኝ? እናት አገጫም በማን ነው የሚከፈለኝ? እኔ ይመቸኛል፣ ሁሉ ነገሩ ይመቸኛል። ግን ያለው ነገር ኢትዮጵያ ውስጥ ሰላም አይደለም። እግዚአብሔርን አማራ ክልል እኛ ኢትዮጵያን እንዳም ሰላም እኔ አንዳንዴ ግራ ያጋባኛል። ብዙ ሰዎች አላችሁ በቃ ጥሩ ህይወት ነው የምትኖሩት ወይስ አውቃችሁ ተገዳችሁ ምናምን? እውነት አይታያችሁም? ኢትዮጵያ ውስጥ ያለው ነገር ነው ለእኛ ተባብሶ እንደ ፕሮፓጋንዳ ተጋኖ ነው የሚመጣብን። ወደዚህ ደግሞ ያ ነገር ደግሞ አይደለም። አሁን እኔ ጅቦ ኢትዮጵያ ያለው ነገር ተቀይሯል ምናምን ስትለኝ እውነት ኢትዮጵያዊ ቤተሰቦች ይኖሩኛል እና እነዛ ጋር ደውዬ ምናምን ስታረ ይሁን አንዳንድ ቦታ ስትሄድ ምናምን ሰው በጣም ሌላ ደረጃ ነው ያለው። እና አሁን ስለዚህ አላወራም። ስላም ለሰት ሙጬ ነው የማወራው። በቃ ተውኝ። ጅብነት ሰማዋለሁ። አው ቀጥል። በቃ ይሄን ጉዳይ ላሽን ብለው ተከራክረንም አይ ከማንም ሰው ጋር መከራከርም እችላለሁ፣ እናገራለሁ። በጣም እናገራለሁ። የፈለኩትን ነው የምናገረው። ማንም አያዘኝም። ማንም ደግሞ ሊናገር ቢሞክር በተናገረው መልክ እነግረዋለሁ። ግን አንዳንዴ ምን መሰለ ቡላላ ጥሩ አይደለም። ገባ? ጥሩ አይደለም። ግን አንተ አሁን ይገባኛል እኮ አንተ የምታስበው ነገር እኔ በደንብ እረዳለሁ፣ ይገባኛል። ግን ደግሞ ትክክለኛው መንገድ ግን እኔ የማምንበት ይሄ ነው ብዬ ስለማስብ ነው እንጂ አንተ ያልካቸውን ነገሮች እቀበላለሁ። ግን አንድ ሰው ብቻ ለውጥ ያመጣል ብዬ አላስብም። ህዝብ እንደ ህዝብ አንድ መሆን ሳይችል፣ ሰሜኑ ራሱ አንድ መሆን ሳይችል ይሄ ልጅ ተናገረና ለውጥ ይመጣል ማለት አይቻልም። አንድ አይደለንም እኮ ታውቀዋለህ። አንድ መሆን ከቻለን በኋላ ብንከራከርበት ሞር ፓወር አለው። አንዳንድ ሰዎች ናቸው ስለዚህች ልጅ ነው ማውራት የምፈልገው። እሺ ኤክስዶሰር ኤክሰስ ፌክሰስ ቴንከስ ደነጅ አለሁልህ። እንዴት ነው ወንድሜ? አለን። እኔ እንኳን ሁለት ነገር ሰምቼ በሁለቱ ነገር ላይ ለወቅሰን የገባሁት ወደ ሰላም ብያለሁ ብሮ። ሰላም ቡላላ ሶሪ ፖለቲካ ስለአንተ ፖለቲካ አቅም ምናምን የምትይኝ ግማታም። የሰው ልጅ የሚሞተው በፖለቲካ አይደለም በማንነቱ ነው። ጥምብ የጠነባሽ አራከኝ ቦታ ኖ ፖለቲካ ይላል።
የ40 50 ዓመት ምናምን የሚታረዱትና የሚራቡት ፖለቲከኞች ሆነው ነው። ሾካ ካለማኝ ለፈው በቃ ምንድን ነው? ሁለቱም ነገር ላይ ሀሳብ መስጠት ፈልጌ ነው የገባሁት። ቅድም ከጂጂ ጋር በተያያዘ እና በአዶናይ ጋር በተያያዘ የሰጠውን ሀሳብ የተወሰነ ነገር ልጨምርበት ነው። ሶሻል ሚዲያ ላይ ያሉ ነው እኔ አልፈልግም ፎቶን። ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮች የሚናገሩት ህዝብ የሚፈልገውን ነው። ስለዚህ እነሱን አልኩሳቸውን ያልከድና ትናንትና የትግራይ ህዝብ ላይም ጄኖሳይድ ሲፈጸም፣ አማራ ህዝብ ላይም ዛሬ እየተፈጸመ ያለ ጄኖሳይድ፣ ኦሮሚያ ክልል ላይ የሚደረገው አትሮሲቲ በጠቅላላ ግማሾቹ ባለስልጣናት ሆዳቸውን ለመሙላት እና አብይን ለማስደሰት ብለው ዝም ብሎ የተቀበሉት ነው። ስለዚህ አሁን የምታየው ጭፍጨፋና አሁን የምታየው መገደል በጠቅላላ መሰረት የሚያደርገው እንደዚህ አይነት ኢሬስፖንስብል የሆኑ ግለሰቦች ናቸው። በህዝብ ላይ የሚደረግ በደል፣ በህዝብ ላይ የሚደረግ ጭፍጨፋ እንደዚህ አይነት ግለሰቦች የሶሻል ሚዲያን አቴንሽን ለማድረግ ብቻ ሚሊዮን የሚቆጠሩ ህዝቦችን መስዋዕት በሚያደርጉበት ሁኔታ ነው። ስለዚህ እነዚህ ሶሻል ሚዲያ ኢንፍሉዌንሰሮች ናቸው ህዝብ የሚፈልገው ነው የሚናገሩት ካልከኝ፣ ህዝብን አስጨፍጭፈ ሆድን ለመሙላት ነው የምትናገረው? ለአንተ የሶሻል ሚዲያ ጊፍትና ለአንተ የሶሻል ሚዲያ ኢንፍሉዌንስ ሲባል በሚሊዮን የሚቆጠሩ ሰዎች መሞት አለባቸው? እና እኔ በጣም በጣም ኤክስፔክት ማላረገውን ነገር ነው የተናገርከው። ይሄ በጣም የሚያሳፍር ነገር ነው። ህዝብ እየተገደለ ህዝብ ትላንትና የነበረውን ጦርነት የሶሻል ሚዲያ ኢንፍሉዌንሰር ምትላቸው፣ ዘፋኝ ምትላቸው፣ አርቲስት ምትላቸው ሰዎች ነበሩ አይደል አትሮሲቲን ወጥተው ሲደግፉ የነበሩት። ስለዚህ ትላንትና የነበረውን ጄኖሳይድ ባክ ለማድረግ የእነዚህ ሰዎች አቴንሽን ማግኘት በቂ ነው እያልከን ነው። አሁን ዛሬ ላይ አማራ ክልል ላይ የሚደረገውን ጄኖሳይድ በዚህ ልክ ወጥተው የሚናገሩ ሰዎች አሉ። አውቃለሁኝ፣ ደጋፊዎችም አሉ። ግን እነሱን ሳይሆን አሁን እኔ ህዝቡን ነው። አሁን ለምሳሌ ዮናስ ሙሉነህ ወጥቶ አማራ ክልል ላይ የሚደረገው ህግ ማስከበር ምናምን ብሎ ቢያወራ እሱን አልይዝበትም። የሚይዝባቸው እዛ ኮመንት ላይ ሆነው ጊፍት የሚሰጡት ምናምን የህዝቡን በቃ ህዝብን ለማስደሰት አይደለም። 2003 አይደለም ህዝብ ምንም አያውቅም። እነሱ ምንም ከምላሶች ምንም የሚያመጡት ነገር የለም። አንተ ቁጭ ብለህ እዚህ 1000 ምናምን ሰው ቁጭ ብሎ የሚሰማ ራሽናል የሆነ ሰው በጠቅላላ አይደለም። የምትናገረው ነገር ትክክል መስሎት የሚደግፍ በጣም ብዙ ሰው ነው ያለው እኮ። ሶሻል ሚዲያ ለእነሱ ለሚደግፏቸው ከሆነ መልካም ነገሮችን ያወሩ መስሏቸው ህዝብ ላይ እንዲህ እኔ እንጃ እኔ አልቃወማቸውም። እነ ጂጂ ምናምን። ሌላኛው ነው በአዶናይ ላይ በተመለከተ በጣም የሚያሳፍርና ደግሞ የመጨረሻ ደግሞ የመዝቀጥ መጨረሻው ደግሞ ምንድን ነው? የሰው ልጅን ማንነቱን በጠቅላላ በዘር አይደንቲቲው ፈርጀው የሚያጠፋው ጥፋት በጠቅላላ አይቆጠርም፣ የሚያደርገው መልካም ነገርን በጠቅላላ አይታይም። አዶናይ ሚዲያ ላይ ቀርቦ የተናገረው ነገር በጣም የሚያሳፍር ነው። መወቀስ ያለበት መኖር ያለበት ነው። እኔ የራሴን ፐርሰናል ኦፒኒየን ልሰጥ እኮ ነው የገባሁት። ታው ስለ አዶናይ እንለፈው። ትግራዋይ ነው እንለፈው። እኔ አያገባኝም። እኔ ትግራዋይ ይሁን አማራ ይሁን በማንም ላይ እንደሆነ ታውቃው ነው። ኢትዮጵያ ውስጥ የተራበ ህዝብ ባለበት ሀገር ላይ አዲስ አበባ ላይ እኮ የምታየው መብራትና የተብለጨለጨው ከተማ ላይ ምግብ በልተው ማደር ከ5 ሰዎች አንድ ሰው በከፍተኛ ራብ ውስጥ ያለ እንለፈው። በእናትህ እንለፈው። እሱ እንደዚህ አይነት ሰው በጣም ነው የሚያስ ፖለቲካን ካልፈለክ አለማውራት ይችላል። ሙጭጭ ብለህ የምትሄደው በቃ አለፈው። በቃ ወደ አማራ አክቲቪስቶች ፖለቲክስ ላይ ኢንተረስትድ ካልሆንክ አለማውራት ትችላለህ። ኦፒኒየን አለመስጠት በቃ ይሄ ፖለቲከኛ አይደለም። እንቶ አለመስጠት ማለት ነው። ሀሳብ መስጠት ማንም እኮ ያስገድድህ። ተገደህ እኮ አይደለም ሀሳብ መስጠት አይደል? ፖለቲካል ኮሬክትነስን በተመለከተ አልፈ ማለት መሄድ ትችላለህ። ሁሉም ነገር ላይ ሀሳብ መስጠት አይጠበቅም። ግን አዶናይ ብቻ ሳይሆኑ አንዳንድ ትላልቅ አርቲስቶች፣ ትላልቅ ሚዲያ ያላቸው ሰዎች በዚህ ደረጃ አማራን ጦርነት፣ የትግራይን መጨፍጨፍ፣ የትግራይን መራብ የሚደግፉ የሚያሯሩጡ አሁንም ጭምር አሉ። አዶናይ ማለት አሁን የመጣ ልጅ ነው። አንዳንድ ነገሩ ደብሮኛል። እኔ እንደኔ ነው እንጂ አሁን ከሱ ይልቅ እኮ የሚወቀሱ ብዙ ናቸው፣ በጣም ብዙ። ሁሉም ያው ናቸው። እንደዚህ አይነት ኢንፍሉዌንሰር ነው ከሶሻል ሚዲያው ላይ መጥፋት ያለበት። ወዳም የሆነ አቴንሽን ብቻ ግራም የሚያደርግ የአቴንሽን ኢኮኖሚ ሲከር ነው እኔ የማይበት። ያውም የተመቸኝ ነገር ምን እንደሆነ ታውቃለህ? ጅቦ አሁን መተን እኮ እዚህ ስንስቅ አንተ ስታወራ ኢሞጂ ከስር ስናደርግ ምናምን ሀገራችን ላይ ምንም ችግር ስለሌለ ሀገራችን ሰላም ስለሆነ አይደለም። ብንናገርም ለውጥ ማምጣት ስለማንችል ብንናገርም የሚሰማን ሰው አለ ብለን ስለማናምን ነው። በሚሊዮን የሚቆጠሩ ሰዎች ምግብ ሳይበሉ የሚያድሩበት ሀገር ላይ እየኖርክ አንተ ስለተመቸ ብቻ ሁሉም ነገር ሰላም ነው ልትል የምትችልበት ምንም አይነት የሞራል ግራውንድ የለም። አንድ ነገር ግን ልንገርህ። አሁን ፖለቲካውን ጠንቅቆ የሚያውቁ ፖለቲካ ውስጥ ያሉ ግን ደግሞ አሁን ላይ ከብልጽግና ጋር የሚሰሩ መናገር ያለባቸው ሰዎች አሁን የሉም አይደል? ከነሱ ቡላላ ሚዩት አረገ ሰው መጥቶ እኔ ይህንን ልል ብዬ ነው የገባሁት።
እዚህ ሶሻል ሚዲያ ላይ ካለው ባለጌ በላይ ምድር ላይ ያለው ህዝብ ምንም አያውቅም። ባይተው ትላንትናም የተደረገውን ጦርነት በስነ ስርዓት ባኪንግ የሰጠው ኢንፍሉዌንሰር የምትለው ግሩፕ ነው። ሰው በልቶ በማያድርበት ሀገር ላይ የሚያላግጥ ህዝብ ምንም አያውቅም። ህዝብ የተነገረውን ይሰማል። ሶሻል ሚዲያ ላይ በተደጋጋሚ ያየው ሰው ትረስተብል ነው ብሎ ያምናል። ስለዚህ የሚናገረው ነገር ክሬዲብል እንደሆነ ነገር ነው የሚወስደው። ትላንት ዘፋኝ የነበሩ አርቲስት የነበሩ ሰዎች ሶሻል ሚዲያውን በምን አይነት መልኩ እንደተጠቀሙ ታውቃለህ። ዛሬ ላይ ደግሞ ትላንት እኮ አትሊስት እኮ የትግራዩ ጦርነት እኮ ኢንተርናሽናል ሪኮግኒሽን አግኝቷል። የሚደግፈው ሰው ነበር፣ አጌንስት የሚቆምም አለ። አትሊስት ስለ ትግራይ ጦርነት ይወራል። ስለ አማራ ክልል ጦርነት ሲወራ ሰምታል ዛሬ የአማራ ብዙዎቹ ደነዞች ናቸው ታውቃለህ አይደል? አሁንስ የትግራይ ክልል አንድ ጥይት ተተኩሳ አይደለም አንድ ጥይት ተተኩሳ ወደ ትግራይ ክልል ጦርነት እየታሰበ ነው ቢባል ሚዲያው በአንድ እግሩ ይቆማል። እግዚአብሔር እንደዚህ አይነት ነገር ደስ ናውጣ ቆይ ላውራበት ይሄንን እንዴ ኤክስዶስ ወደ ሌላ ነገር እየወሰድከኝ ነው። ኔክሰስ ፌክሰስ ቴክሳስ እና እንደዚህ አይነት ነገሮች በጣም ጥሩ ናቸው። አዶናይም መስተካከል ያለብን ነገር አለ። አንተ የምትጠላውም ሆነ በትግራዋይነት ነው እንጂ በሌላ ነገር አይደለም። እና ስለ ትግራዋይ ቅድሚያ መስጠት አለብህ። ካልሆነ እንደ አማራ አክቲቪስቶች ሆነ ነው የምትቀረው። አማራ አክቲቪስቶች አብዛኞቻችሁ ህዝባችሁን ያስጨፈጨፋችሁት፣ ህዝባችሁ ድምፅ እንዳይኖሩ ያደረጋችሁት እናንተ ናችሁ። እኔ ብላችሁ ማውራት ትወዳላችሁ። እኛ ወይ ደግሞ ለመታየት የምታደርጉት ነገር አለ። ሞቅ ያለበት ቤት ሰው ገብታችሁ ማሟሟቅ እንጂ ቤታችሁን የማሞቅ አዝማሚያ የለባችሁ። አማራ አክቲቪስቶች እውነቴን ነው። ልካችሁን ልንገራችሁ። አሁን በትግራይ ጦርነት አንድ ሚዲያ ሲያላግጥ እናንተን ሲል አይታጣቅም አይደለ? በትግራይ ጦርነት ከጫፍ እስከ ጫፍ ነበረ። ሀገር ፈረሰች ሀገር ያውም እናንተ በክፉ አንዳንዴ በክፉ ማንሳትም ጥሩ ነው። በክፉ ማንሳት ትግራይ እንደዚህ ሀገር ሊያፈርሱ ነው ምናምን ማለትም ይሄ ድምፅ ነው። አንድ ድምፅ ነው። ስለ ትግራይ ብቻ ነው የሚወራው። አገባ? አማራ ክልል በመጥፎም በምንም ጸጥ ነው። አንዳንዶቻችሁ ረስታችሁታሉ። እግዚአብሔርን ይህን ያመጣው ነገር ምን እንደሆነ ታውቃላችሁ? ይሄ ማጨብጨብ፣ ሰው ሲያጨበጭብላችሁ ዝም ብላችሁ መሯሯጥ። አዶናይንም እንደዚህ ሰው እያጨበጨበለት ስለሆነ ወደ ራሱ ገታ ማለት አለበት። ሰይፉ ፋንታውን ላይ አለመቅረቡ ደስ ይላል። በየትኛውም አማራ እንደዚህ ትግራዋይነትን ማንጸባረቅ ጥሩ ነገር ነው። ምክንያቱም ተመልሰ ወደ ትግራዋይነትን ዩኒቨርሲቲስ ፌክሰስ ሰይፉ በትግራይ ጦርነት ጊዜ ፊታቸውን ኒቃማ አስለብሶ በቲዲኤፍ ተደፈረን ምናምን ሲያስብል የነበረ ሚዲያ ደደብ ሰውም ነው። እዛ ለመቅረብ ደስ ብሎናል። አምለሰት ሙጬ ጋር መቅረብ ደስ ብሎናል። አንዳንድ ጥሩ ነገሮች አሉ፣ ግን ብዙ መስተካከል አለበት። በየትኛውም እንቅስቃሴ ዩኒቨርሲቲስ ፌክሰስ የሚባል ነገር የለም። ሶሻል ሚዲያ ላይ ነው የጦርነት አዋጁ የታወጀበት። በትግራይ ሶሻል ሚዲያ በጣም ትልቅ እንትን አለውና እንደ አማራ አክቲቪስት እንዳትሆን ወደ ሞቀበት ዝም ብላችሁ ግር ብላችሁ አትሄዱ። እናቴ ትሙት። አሁን ትግራይ ክልል በቀደም ጦርነት ሊነሳ ነው ሲባል ቀውጣችሁት ነበር። አማራውም ጭምር ነው ሲቀውጥ ነበር። ተጋሩ ምናምን እንዲህ ነው። ተጋሮች ጎበዞች ናቸው ሚዲያ ላይ እግዚአብሔርን በሞቀበት ምናምን ነገር እየወዱ ማጨብጨብ አያውቁ። የራሳችሁን ቤት ለማሞቅ ሞክሩ። የራሳችሁን ችግር ላይ ሞቅ አድርጋችሁ ለመስራት ሞክሩ። እውነቴን ነው። ያው ይቺ ግማሽ ጎኔ ትንሽ ከንክናይ ነው እና እውነቱን የተናገርኩት ትሰማለህ፣ ካልሰማ ገደል ትገባለህ። 1000 2000 ሰው 3000 ሰው ስታዩ ግር ብላችሁ የሱን ሀሳብ ይዛችሁ ደግሞ የሚያናደው ነገር ይሄ ነው። አሁን እዚህ 1-2 አማራ ባስገባ የኔን ሀሳብ ነው ማንጸባረቅ የምችሉት እንጂ የራሳችሁን ሀሳብ ማንጸባረቅ። ምክንያቱም ከዚህ ቤት ወርዳለሁ እዚህ ቁጭ ብሎ ምናምን መታየቱ አትፈልጉት። በቃ አንድና አንድ እንደተጋሩ በቃ ህዝቤ በሶሻል ሚዲያ ላይ የትግራይ ጦርነት አንድ የሚያወራል። አሁን በአማራ ጦርነት ሀገር ፈረሰ ምናምን የሚል የለም እኮ ሚዲያው ማያወራውም እኮ። በሳምንት አንዴ እንደ ዜና ነው የሚያመጡት። በሳምንት አንዴ ወይ ደግሞ ፋኑ የሆነ ቪዲዮ ይለቃል። ያንን ይዛችሁ አንድ ሳምንት ከዛ ይቆማል። የሆነች ልጅ አሁን በቀደም ሙታ ነበር ተደፍራ ጡቷ ተቆርጦ ምናምን ተወራ ምናምን ተጮኸ ተለቀሰ 2 ቀን 3 ቀን ሌላ ፕሮግራም ውስጥ ገባችሁ። ትግራይ ጦርነት ግን ጦርነት እስኪቆም ድረስ ስራቸውን ያጡ ስንት ትግራዋይ ያሉ አሜሪካ ውስጥ ስንት አሜሪካ ውስጥ ስራቸውን ያጧሉ። እናንተ አርብ ዘነጣችሁ ሰልፍ መውጣት አይደለም የአሜሪካ መንገድ ዘግተው እግዚአብሔር ቀውጢ ስራውን ፈቶ በቃ ህዝብ ይበልጥብኛል። አንተ ቅዳሜና እሑድ እየመረጥክ ሰልፍ ትወጣለህ። ስቲፒድ ምንኝ ነው ግን እኔ ኤክስዶስ ናግባስ አማራ ትግል ላይና የትግራይ ትግል ልዩነት አለው። እናቴቱም ተጋሩ ጀግና ናቸው። በጦርነት ብቻ ሳይሆን ሚዲያ ላይም በደንብ ጀግኖች ናቸው። ስለ ህዝባቸው ይሞታሉ። ስለ ህዝባቸው
ብዙ ነገር ይሰራሉ። ኔክሰስ ፌክሰስ ቴክሳስ አንተ ምን አይነት ፕሮፓጋንዳ ነው እየሰራ ያለው? እውነቴን እኮ የአማራ ክልል የተደረገው ጦርነትና የትግራይ ክልል የነበረው ጦርነት ምንም የሚገናኝም አይደለም። የነበረውም ኤክስፒሪየንስ በጣም የተለያየ ነው። ያንን ቀድሞ ላለፉት ስልጣን ላይ ከመጣ በኋላ ሰውየው ጦርነቱ እስኪጀመር ድረስ በደንብ ፕሮፓጋንዳ ሲሰራ የነበረበት የኢትዮጵያ ሕዝብ በጠቅላላ ኢንማስ ኮንዲሽን የተደረገበት ጦርነት ነው። የዛ ጦርነት ኤክስቴንሽን ከሆነ አማራ ክልል እየተደረገ ያለው። ስለዚህ በዛ ጦርነት ብዙ ሰው ፍረስትሬት አድርጓል። ብዙ ሰው ማንን ማመን እንዳለበት ከማን ጋር መቆም እንዳለበትም እንትኗል። በዛ ሰዓት ላይ ደግሞ ፕሮሚነንት የነበሩ ፊገሮች ዛሬ የቆሙበት ፖዚሽን ላይ እንደ ትላንትናው እንዳይናገሩ አድርጓቸው እና የአማራውን ሰፕራይዝ ነው ያደረገው መሀል ላይ ጅቦ እኮ አያስቅም። አሁን አማራ ክልል እየሞተ ያለው ገበሬ ትላንትና ትግራይ ጦርነት ላይ በጠቅላላ የተሳተፈ አይደለም። ዛሬ አማራ ክልል የምትሞት ሕፃን ልጅ ወር የምትደፈር ሴት ልጅ ትላንት የትግራይ ጦርነቱ ላይ የተሳተፈች አይደለች። ፖለቲክስ ሁልጊዜ በኤሊት ነው ድራይቭ የሚደረገው። አሁን የምትላቸው ሶሻል ሚዲያ ኢንፍሉዌንሰሮች የሆኑ ባለስልጣናት ምናምን ባመጡት ጣጣና ጦስ ነው ዛሬ የአማራ ክልልም የትግራይ ክልልም ገፈት ቀማሽ ሆነ። ስለዚህ አንተ ህዝብን እንደ ህዝብ ደግሞ ትላንት የነበረው አክቲቪዝም የተሰራው እኮ በጥቂት ግለሰቦች እኮ ነው። ስም እየጠራው ልጠቅስልህ እችላለሁ እኮ። ምን ሲያጨበጭብና ሲነዳ የነበረው ህዝብ አው በእናትህ ብዙ ነገር አለ። አሁን ምን መሰለህ ጅቦ ቆይ እንደው በፕሪንሲፕልድ በመሆን የትላንትናው የትግራይ ጦርነት ላይ ከአማራ ጋዜጠኞችና ከአማራ ፖለቲከኞች በላይ ቆመላችሁ ነበር እንዴ? እነ ልደቱ አያሌው ኢንጂነር ይልቃል እነማን ነበሩ? ለሶስት ልቆጥር ትችላለህ። እነ በቃሉ አላምረው እነ ያየሰው ሽመልስ እነማን ነበሩ? በእነሱ ልክ ለትግራይ ህዝብ ግን ድምፅ የሆነ ሰው አለ? አዳምጠኝ። የእነሱ ክሬዲት ለምንድን ነው ማታነሳው? ህዝብ ለህዝብ ካደረግ እነዚህም የአማራ ክልል ከአብራ ክፋይ ናቸው አይደለ? ሌሎችንም መጥቀስ ትችላለህ እኮ። እኔ እኮ የአማራ ህዝብ እንደ ህዝብም እኮ ከትግራይ ጎን ቆሟል ይላል። ግን ቅስቀሳውን ሚዲያ ላይ የተደረገ አሁን ምን መሰለህ፣ አሁን እንደዚህ አይነት ነገር ማውራቱ ጥሩ አይደለም። ድምፅ እንሁን፣ በቃ ድምፅ እንሁን። አየህ፣ ድምፅ መሆኑ አይሻልም ለአማራ ክልል? አይ ጅወይን የህዝብ ለህዝብ ማድረግ ተገቢ አይደለም። በቃ ትላንትና የነበረው አሁን እንደምናያቸው ትላንትና ሶሻል ሚዲያ ላይ ኢንፍሉዌንሰር ናቸው የሚፈልጉትን ነገር ነው ያደረጉት ምናምን የምትላቸው ህዝቡ የሚፈልገውን የተናገሩት የምትላቸው ሰዎች ናቸው። ትላንትና ያ ጦርነት በዛ ስኬል እንዲሄድ ያደረጉት ጦርነት እንዳይቆም አሜሪካን እጅሽን ከዚህ ውስጥ አንሺ፣ ጦርነቱ በደንብ ይቀጠል፣ እነዚህ ሰዎች መጥፋት አለባቸው ሲሉ የነበሩ ሰዎች ዛሬ ድምፃቸውን አንሰማም። ትላንት ያደረጉት ነገር የሚያሳፍር ስለሆነ ነው። ዛሬ ግን በአማራ ክልል ላይ በሚደረገው ጦርነት ማንም ድምፅ ሲሆን እያየን አይደለም። እንዴት ብሎ ድምፅ የሆኑ የትግራይን ጦርነት ሲያዳምቁና ሲያጨበጭቡ የነበሩ ሰዎች አሁን ህዝብ የተጨፈጨፈ ብለው ቢወጡ ምን አይነት ሞራልስ ይኖራቸዋል? አስበዋል? ግን ኔክሰስ የትላንትናውን ጦርነት ሰፖርት ያደረጉ ሰዎች ከሁሉም ብሔር ነው ያሉት አይደል? አሉ ሙሉ ኢትዮጵያዊ ነው ሰፖርት ያደረገው። አዎ የተደረገው ጦርነቱ እኮ ኢትዮጵያ ኤግዚስተንሷ መቀጠል አለበትና ኢትዮጵያ አለመቀጠል የለባትም በሚሉ ሁለት ፎርሶች የተደረገ ጦርነት ተደርጎ ነበር ሲሳሌ ነበር። ስለዚህ ኢትዮጵያዊ ሁሉ የሆነ ከመንግስት ጎን ነው የሚቆመው። ሚዲያ ስትከፍት የምትሰማው እሱን ነው። ሶሻል ሚዲያ ኢንፍሉዌንሰሮች የሚናገሩት እሱን ነው። ዘፋኝ የምትለው አርቲስት የምትለው ሙዚቀኛ፣ ፖለቲከኛ ሁሉም ጦርነቱን የሚደግፍ አካል ነበር። ስለዚህ በዚህ መሀል በትግራይ ላይ የተደረገው ዘመቻ ትግራይ ጠል ነው፣ ትግራዋይነት ጠል አይደል? እንዳትዋሽ ነው። ለምንድን ነው ሞሸው ነው? ከመንግስቱ ገን ቆሞ ሳይሆን ትግራዋይነት ጠል አለ። በቃ አሁንም ጭምር ሳይሆን ማነው እሱን ሪቶሪክ ማነው ሼፕ ያደረገው? በኢትዮጵያ ብሔራዊ ቴሌቪዥኖች አልነበር ፖለቲከኛ ነው። አሁን ስሜታዊ አታስገባኝ። በቃ ታወኝ እንዴ ታወኝ ጅቦ ይሄ ናውጣ ይቀልዳል። ያልሆነ ስሜታዊ አድርጎ ሌላ ነገር የተረገመ ልጅ ነው። በጣም ፖለቲክስ ነው እና ጥላቻ ራስን የሚጎዳ የትግራይ ጦርነት የትግራዋይን ጠልታችሁ ስታጨበጭቡና ስታለቀልቁ የነበራችሁ አሁን መናገር አቅቷችኋል። አንገታችሁን ደፍታችሁ ይሄዳችሁ ለህዝባችሁ እንኳን ድምፅ መሆን እስኪያቀታችሁ ድረስ አየህ ጥላቻ ምን እንደሆነ። ጥላቻ በጣም አንገት ያስደፋል። እና አሁንም ማንኛውንም ብሔር እንዳጠሉ ኦሮሞንም አማራን ምናምን እንዳጠሉ አገዛዝ መጥላት ትችላላችሁ፣ ያለውን ነገር ማውገዝ ትችላላችሁ እንጂ ህዝብ እንደ ህዝብ አይጠላም።
ዛሬም ነገም ሬስተን ፌክሰን ቴክሳስ በሚለው እንሰነባበታችኋለን። የክርስቶስ በጣም ጎበዝ ፖለቲከኛ ነው። ማታ ከተመቸኝ መጥቼ ከሱ ጋር አወያያችኋለሁ። እውቀት ያላችሁ ሰዎች ካላችሁ እኔ ስሜታዊ ሲሆን ያሉን ነገር ልናገር እችላለሁ። ስለ አዶናይ ተናገር ብላችሁኝ ተናግሬያለሁ። እናንተ እንደፈለጋችሁት ሳይሆን እኔ እንደፈለግኩት ነው የተናገርኩት። መጀመሪያ ተናገር ባትሉኝ አልናገርም ነበረ። መናገርም አልፈለግኩም፣ ዝም ብዬ ላልፍ ነበርና አንዳንድ ሰዎች እንዲህ ስለ አዶናይ የሆነ ነገር ስትሉኝ አልኩት። ይሄ ነበር ውስጥ ማለትም አልነበረብኝ እና በትግራዋይነቱ ብቻ አይታችሁ ተጋሮች መደገፋችሁ ይሄም ልክ ነው ላለው። ግን ደግሞ አንዳንዴ ልክ ነው ብቻ ሳይሆን አንዳንዴ ደግሞ ሬክሰን ማለት ጥሩ ነገር ነው። ያለውን ነገር ፊክስ ማለት የደረሰብህን ነገር በኢትዮጵያውያን እንደ ማስታወስ ያክል ነው እንጂ አዶናይ ጥላቻ ኑሮብኝ ምናምን ግን የሆነ ማስታወስ አለብህ። እያንዳንዱ እርምጃ ትግራዋይ እስከሆንክ ድረስ ትግራዋይነትን ማንጸባረቅ አለብህ ከደረሰብህ አንጻር። ለምን ቴዎድሮስ አድህኖም አትሆንም? እግዚአብሔርን ነው ቴዎድሮስ አድህኖም ለምን በሆነች አጋጣሚ ብቻ ለምን የቤት ሰራተኛ መዳምሽና ና ትግራዋይ ማለቱ ጥሩ ነገር ማስታወሱ የለም። ምክንያቱም የዛን ሰዓት ሁሉም ኢትዮጵያዊ እንደ ሀገር አፍራሽና ጠላት አድርገውን ቆጥረውን ነበርና አሁን አዲስ አበባ ለማች አለማች ለአንድ ትግራዋይ ኔት ሰንስ ማን እንዲህ ቀልዳለን እንዴ ማቤ። ለማንኛውም በዚህ አጋጣሚ የሚሸጥ የዩቱብ ቻናል አለኝ። የሚሸጥ የዩቱብ ቻናሌን ለመግዛት ፈቃደኛ ከሆናችሁ አንደኛው 37,000 ሰብስክራይብ አለው፣ ጥሩ የሚሰራ ነው። አንደኛው ደግሞ ወደ 4,000 ምናምን 4,200 ሰብስክራይብ አሉ። መግዛት የምትፈልጉ ሰዎች ካላችሁ ውስጥ አናግሩኝ። አንዱን የዩቱብ ቻናሌን ሸጬ ዋጋቸው ይለያያል እንደ ሰብስክራይባቸው ምናምን ነው ሸጬ ወደ አንደኛው ብቻ ትኩረት አድርጌ መስራት እፈልጋለሁ። አንዳንድ ድጋፎች ያስፈልጉኛል ሬስተን ፌክሰስ ለማድረግ ነው። አንደኛው 37,000 ሰብስክራይብ አለው፣ አንደኛው 4,200 አለው። ከሁለቱ መርጣችሁ ትገዛላችሁ። ሰብስክራይብ ከፍ ያደረገው ትንሽ ይጨምራል፣ እይታውም አሪፍ ነው፣ ቪው አለው፣ ጥሩ ነው፣ አልሞተም። ኔክሰስ ፌክሰስ ነው። ኮንተንት የሚባል ነገር ትጠይቃላችሁ። ጅቦ ያንተ ኮንተንት እና የኛ ኮንተንት አይደለም፣ አንድ አይደለም፣ ገዝተ ነው ምንድን ነው የምናደርገው? የኢትዮጵያ ህዝብ ኮንተንት ምናምን ተከታይ አይደለም፣ ኮተታም ህዝብ ነው እንጂ ኮንተንት ምንም በቃ ዝም ብሎ መከተ ሰው በዝቶ ይይ ብቻ አንድ ሰው ቁጭ ብሎ ነው የሚያይ። በቃ አንተ ምን ትሰራለህ እሱ ምን ትሰራለህ አያውቅም እንጂ የጅቦ ያንተን የሚከተል እኮ የራሴ የሆነ እንትን አለን እኛ እንዴት ነው የራሳችን የለም። ኢትዮጵያዊ ሚዲያ ያለነው ኢትዮጵያ ውስጥ ነው፣ አሜሪካ አይደለንም እኮ። ዝም ብለህ ግዛኝ፣ ስራበት፣ ቪዲዮ ልቀቅበት። የኢትዮጵያ ህዝብ ያያል፣ የፈለግከውን ያያል። እና ምእመናን ኔክሰስ ፌክሰስ ነው። አንዳንድ ናስቲ ብላ ምንድን ነው አንዱን አካውንት ራሳችሁ እንድችሉበት ሰጣችኋለሁ ላልከንም እንደ ይለኛል። ሌላ አካውንት ከፍታለሁ። አሁን ምን መሰለሽ ቡላላ መስራት አለብኝና መንቀሳቀስ አለብኝ። እሱን መሸጥ እፈልጋለሁ። ስንት ነው የሚሸጠው? አንደኛው ይኸው 37,000 ፎሎወር ያለው ሰብስክራይብ ያለው እኔ ወደ $15,000 ሰርቼበታለሁ። ቢያንስ በወር 5,700 ብር ይሰሩበታል ጥሩ ሰሪዎች ከሆኑ እና በ5 ወር በ6 ወር የሚመልሱት ነገር ነው ማለት ነው። አንደኛው ደግሞ 4,200 ሰብስክራይብ ያለው አሁን እሱን እያሳደግኩት ነው። እሱ ጋር ብቻ ነው የምለቀው እኮ። ዋጋውን ተናገራ። ከኛ መሀል የሚገዛ ይኖራል እኮ። ስንት ነው ያልከው? 15,000 ሰርቼበታለሁ በአመት ከምናምን ውስጥ ማለት ነው። ያንን በአንድ አመት ውስጥ በጣም አሪፍ ነው። በወርስ 500-600 ያውም አላግጬ ነው የምሰራበት። ብዙ እየለቀኩበት አይደለም ስላልተዘጋጀውም። በቃ እንገዛለን የሚሉ ሰዎች እኔ ጋርም ቴክስት ያደርጉ ስለሆነ ወደ አንተ ልካችኋለሁ። ወጥሮ መስራት የሚችል ሰው ካለ በደንብ ይሰራበታል፣ በደንብ ያገኝበታል። እናቴ ኮንቴንት የሚያውቅ ሰው ይሰራል። ቀን በቀን ፖስት የሚችል ሰው ሀሳብ ነው። ለኢትዮጵያ አይደለ ዝም ብለህ ስራበት፣ ስሙን ቀይር ምናምን፣ ቪዲዮ ልቀቅበት። የኔን ቪዲዮ ፕራይቬት አድርጋቸው፣ የራስህን ስራ ያየዋል። ኢትዮጵያ ያያል ዝም ብሎ። ዩቲዩብ ላይ ባይዘው እንደ ቲክቶክ እይታ ማግኘት ከባድ ነው። ጅቦ አሪፍ ነው። አሪፍ ስራ ከሰራበት ይታያል። እስቲ ለማንኛውም በእኔ በኩል የሚወጡትን ልካለሁ፣ ወደ አንተ ልካቸዋለሁ። እሺ በቃ ቀላል ነገር መሀል ላይ የደላላ መሀል ላይ ትሰጠኛለህ። ምን አባይ ይሰጣል? አንተ ደግሞ እናውጣ የደላላ አልፈልግም። ስቱፒድ። እሺ ኢዛና ገብታል። ኢዛና
አቤት አቤት፣ ገዢው ነኝ። እየቀለድክ ነው? የእውነት እገዛለሁ። በውስጥ አናግረኝ። አናግራለሁ። አሁን ለጊዜው ግን ስማ፣ ሁለቱንም እገዛለሁ። ስንት አካውንት ነው ያለ? ኖ አንዱን ነው የምሸጠው። ካና ወይ 37000 ሰብስክራይብ ያለው አለኝ። አንዱ ደግሞ ወደ 4000 ምናምን፣ እሱን ገና አሁን እየሰራሁበት ነው። አሪፍ እይታ አለው፣ እያደገ ነው። በቃ አንጣው እና ያው የደላላ ራሴን ያገኘሁበትን ለደላላ ትከፍለኛለህ። ኖ መስራት ከፈለግ በደንብ ትሰራበታለህ እናቴ። እሺ በውስጥ አናግራለሁ። በእውነት አናግረኝ። ለምን በቅርቡ ወደ ሚዲያ ልወጣ እያሰብኩኝ ስለሆነ የሆነ አዲስ ፈጠራ እሱ እንደ እንትን ነው፣ ግን የምትሰራበት ከሆነ በደንብ ትሰራበታለህ፣ እርግጠኛ ነኝ። ሁለተኛ ነገር ደግሞ ቃል የምገባልህ ነገር ቢኖር ለሁለት እንስራበት ካልከኝ ለሁለት እንሰራበታለን። እንደዛም ጥሩ እናየዋለን። በሚያዋጣ መንገድ እናየዋለን። ችግር የለም። ይመችሽ። ይዙ አንዴ አሁንማ የራሴ አይደል እንደ ቤቱ ለምን ደሞ ወርደው እና ውረድ እባክህ። እንዴ ስለገዛኝ ብቻ እዚህ እኮ መቀመጥ አለብን እንዴ? አሜሪካ ላላችሁ ሰዎች ነው የምሸጠው። ካናዳ ላላችሁ ሰዎች ነው የምሸጠው። አውሮፓ ምናምን አውስትራሊያ ላለ ሰው እሰጣለሁ። ምክንያቱም አቅሙ የሚኖራችሁ እናንተ ብቻ ናችሁ መስራትም። ምክንያቱም አሜሪካ ያላችሁ ሰዎች በተለይ ጊዜ ካላችሁ እግዚአብሔር ብዙ ነገር መስራት እኮ ይቻላል። የምትኖሩበት ነፃ የሆነ ሀገር ነው። ለካሜራ ቀረጻ ለምናምን ብዙ ነገር እኮ መስራት ትችላላችሁ። ለምን እንደሆነ አላውቅም። ቤት ውስጥ ቁጭ ብላችሁ ቪዲዮ የምትሰሩት ለምንድን ነው? አሜሪካ የምትኖሩ ምን ሆናችሁ ነው ከሰው ገለልተኛ የሆናችሁት? ቪዲዮ ስሰሩ በተለይ የዩቲዩብ ቻናሎቻችሁን ለማንቀሳቀስ እንደዚህ ወጣ ያሉ ሀገሮች እኮ በጣም ነው ደስ የሚሉት። አስባችሁታል? አሜሪካ ሆነ ቪዲዮ ምናምን ስትሰራ ሬክሰስ ፌክሰስ ምናምን በስመ አብ ብዙ ነገር ትሰራላችሁ። በጣም ብዙ ነገር ይሰራል። ምን አረብ ሀገር እኔ አሜሪካ ዩቱበር ያላችሁ ከቤታችሁ የማትወጡበት ነገር ነው ግራ የሚገባኝ። እግዚአብሔር በጣም እኮ ነው የሚገርምኝ። የአሜሪካ ዩቱበሮች እኮ ጤነኞች አይደላችሁም። ከሰው ያገለላችሁ ምንድን ነው? እኛስ አረብ ሀገር ስለምንኖር ነው። አንዲት አባ ያለበሰች ሴት ብትቀርጽ እዚህ ሹርጣም ሰክምሰክ ነው። አሜሪካ ውስጥ አስቧል። ባህር ዳርቻ ላይ የሆነ ቪዲዮ ስትሰራ ምናምን በአጠገብ የሆነ ፒኪኒ ለብሳል ልፍ ስትል ኦ ማይ ጋድ ጌታ ሰው አሜሪካ ቁጭ ብሎ ቤት ውስጥ ምግብ እየሸተተ ይኖራል። ኧረ ወጣ በሉ በእግዚአብሔር። ለዩቱብ ምናምን እዛ ነው የሚሆነው። እግዚአብሔር ብዙ አይነት ስራ ትሰራለህ፣ በጣም ብዙ አይነት። አዶናይ የሆነ ሰዓት ላይ ገራሚ ስራ ጀምሮ ነበር። እግዚአብሔር እስቲ ሞክሩት። ለማንኛውም የዩቱብ አካውንቴን እሸጥላችኋለሁ። አውሮፓ ላላችሁ ሰዎች እንኳን አልሸጥም። አቅም የላችሁም እናንተ፣ አቅመ ደካማዎች ናችሁ። በመንግስት ገንዘብ ነው የምትኖሩት። እዛ ላይ አብዛኞቻችሁ ካምፕ ነው ያላችሁት። የቆርቆሮ ቢራ ታዘወትራላችሁ። አቅሙም ችሎታውም የላችሁ። አውሮፓ አይሆንም። የዩቱብ ቻናሌን አልሸጥም። ኢትዮጵያ ላላችሁ መንዳት አንድ የአሜሪካ ዶላር ወደ 200 ምናምን በገባበት ሰዓት ላይ የዩቱብ ቻናሌን በዚህ በ100,000 ምናምን ብጠራብ ልደነግጥ ትችላለህ። ካናዳ እንዲሁም አሜሪካ መስራት የምትፈልጉ ካላችሁ፣ ወደ ሚዲያ ለመምጣት የምታስቡ ሰዎች ካላችሁ ግን አናግሩ። አውስትራሊያም እንዲሁ ዊንታና ማዕሪ ንዓኻ ይምልከትኒ ሽኮሪና አውሮፓ እንዲህ ግን አይምልከትን ናይ ክልል ካል ተረዲግ በውስጥ መስመር አናግሩኝ እናንተ ጮምላቃዎች።